የምንገኘው እዚህ በካናዳ ነው። ካናዳ እንግዲህ የመጀመሪያ ፕሮግራማችን የሚሆነው እዚህ የሚለማመዱ ባንድ አሉ፣ ዲነር ያዘጋጁበታል። ታቦቱ ውስጥ ነው ያለው። ይሄንን ቦታ አሁን ከነጫማቸው ይገባሉ። ሙሉ ሰርቪስ እነሱ ለፈለጉትን ነገር ያውሉታል ማለት ነው። እኔ በተሰበረ ልብ ነው የምናገረው። የቤተ ክርስቲያን በጣም ችግር ላይ ነው ያለው ማለት ታቦቱ ራሱ ንጹህ ያልሆነ ቦታ መቀመጡ በጣም ሊያመን ይገባል ሁላችንም። ይሄ ደግሞ የአባላቱ ፈተና ብቻ አይደለም፣ የሙሉ ክርስቲያን ፈተና ነው። የት እንሄዳለን አሁን ከዚህ ውጡ ካሉ የት ነው የምንሄደው? ያለው ችግር እንግዲህ በሃይ ሌቭሉ ይሄ ነው። በጣም ያሳዝናል። እንግዲህ እንደ ሰው አይደለም ታቦት መቼም ይዘን ሼልተር አንገባም። ልንዘምር ከበዛን ቁጥራችን ከበዛ ቆመን ነው የምንዘምረው። ለመነጋገር ቆመን ነው። ወረብ ለማጥናት ራሱ አይመቸንም። እዚህ መሀል መቅደስ እየመጣን እዚህ ጋር ዘፈን ይዘፈናል፣ ብዙ አጸያፊ ነገር ይደረጋል። ታቦቱ እዚህ ሆኖ ይሄ ለኛ ፈተና ነው የተቀመጠው ከገባን ማለት ነው። በቅዳሴ መካከል በቃ ድምጽ ረበሸን ብለው ይመጣሉ ድንገት። አሁን በዚያ ምክንያት አሁን ከዲሴምበር ጀምረን ኮምፕሊትሊ ዘግተናል። አምፕሊፋየር ማይክ አንጠቀምም። በድምጽ ብቻ ነው የምናገለግለው። ከበሮ ለምሳሌ ከበሮ ማንመታም ይረብሸናል ነው የሚሉት። እንዲሁ ዕጣን ደግሞ እንዲሁ ጨምር አድርገን ሰውን ለማጠን ስንፈልግ በቅዳሴ መሃል አንዳንድ ጊዜ ወደ ላይ ይወጣና ይረብሻቸዋል ይመስለኛልና ሁሉንም ነገር አይፈልጉም። ስንት ናቸው እነሱ? ልክ አገልግሎት ሲያልቅ አንስተን ስቶሬጅ ውስጥ ነው የምንከተው ሁሉንም ማለት ነው። ጤና ይስጥልኝ ክብራትና ክብራት ቸቤ ሚዲያ ታዳሚዎች፣ የምንገኘው እዚህ በካናዳ ነው። ካናዳ እንግዲህ የመጀመሪያ ፕሮግራማችን የሚሆነው እስከዛሬ የኛ ሰው አሜሪካ ሚል ፕሮግራም ነበር የምታውቁት። በመላው አሜሪካ የዞርን የተለያዩ ፕሮግራሞችን እንሰራለን። ዛሬ ደግሞ ለመጀመሪያ ጊዜ በካናዳ ተገኝተናል። ካናዳ የኛ ሰው ምን ይሰራል፣ ምን ያደርጋል፣ ምንስ የተደረገ ነው፣ ምንስ ተከናወነ የሚለውን ደግሞ ከዚህ ቀጥታ ካለንበት ከቶሮንቶ ካናዳ ነው ፕሮግራማችን የምንሰራው። ግን ዛሬ ደግሞ እዚህ የተገኘንበት ቦታ ትንሽ ከአይነቱ ለየት ያለ ፕሮግራም ነው። ይህ ፕሮግራም አይነቱ ለየት ያለበት ምክንያት ምንድነው የሚለውን ከኛ ጋር ከዘለቃችሁ ሙሉን ፕሮግራም እናሳያችኋለን። ካፍታ ደቂቃ በኋላ ሙሉ ነገር ይዘን እንመጣለን። ከኛ ጋር ነው። በአሁኑ ጊዜ በከፍተኛ ደረጃ የስራ እድል ያለው እንዲሁም ደግሞ በአጭር ጊዜ ስልጠና የሚቀላቀሉበት የስራ መስክ ሳይበር ሴኩሪቲ ነው ላይ ቀሉ። ለዚህም ነው በአሜሪካን ሀገር በሜሪላንድ ስቴት የተመዘገበው አዲስ ሳይበር የተባለ የኦንላይን የሳይበር ሴኩሪቲ ማሰልጠኛ ከቢጊነር እስከ አድቫንስ ደረጃ ላለው ስልጠናው $399 ብቻ እየሰጠ የሚገኛል። በተጨማሪም ድርጅታችን በኤአይ፣ በፓይተን ፕሮግራሚንግ፣ በሼርፖይንት፣ በዳታቤዝ እንዲሁም ደግሞ በተለያየ የትምህርት መስኮች በሙያው ከፍተኛ ትምህርትና የስራ ልምድ ባላቸው ባለሙያዎች ስልጠናውን በርቀት በዙም እየሰጠን እንገኛለን። ለበለጠ መረጃ ዌብሳይታችን addiscyber.com ይጎብኙ ወይም ደግሞ ከታች ባለው ስልክ ይደውሉ። ጥራት ያለው የርቀት ትምህርት ሁልጊዜም አዲስ አበባ ምርጫ ያድርጉ። ክብራትና ክብራት ተመልሰናል። እንግዲህ አሁን የምንገኝበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቶሮንቶ ፈለገ ሕይወት ቅዱስ ገብርኤልና የቅድስት አርሴማ ገዳም ቤተክርስቲያን ውስጥ ነው የምንገኘው። እዚህ ፕሮግራም እንግዲህ ሲደወልልን ዲሲ ላይ በቤተክርስቲያኑ ያለባትን ችግር ስንሰማ በእውነት እንዲህ አይነት ቤተክርስቲያን ውስጥ በዚህ ሀገር አለ ወይ ብለን በጣም በአጭር ጊዜ ነው ይሄማ ጊዜ መስጠት የለበትም በዚህ ሁኔታ ላይ ሰዎች እንዴት ነው አገልግሎት የሚሰጠው ብለን እኛም ካለን ጊዜ እንግዲህ እንዴትም ብለን አጣበን ቦታው ላይ ተገኝተን እንግዲህ ያለውን ችግር ልንሰማ ተገኝተናል። ችግሩ ምንድነው የሚለውን ደግሞ በጥልቀት እናሰማችኋለን። የቤተክርስቲያኑ አስተዳደር እዚህ አባታችን እዚህ ጋር አሉ። ስላገኘሁት እጅግ ደስ ብሎኛል። እንዴት ነው? እግዚአብሔር ይመስገን። እንግዲህ በመጀመሪያ እንኳን ወደዚህ ወደ ደብራችን ፈለገ ሕይወት ቅዱስ ገብርኤል ወቅድስት አርሴማ ገዳም ቤተክርስቲያን በሰላም መጣ። ወንድማችን ጨቤ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እኔ ስሜ ሊቀ ጠበብት ሰሎሞን ባላለው የዚህ ቤተክርስቲያን አስተዳዳሪ ነኝ። እንግዲህ እዚህ ቦታ ከመጣው 1-2 ዓመት ተኩል ሆኖኛል። እዚህ ካናዳ ሁለት ብቻ እዚህ ቦታ ቀድሞ ሌላ ቦታ ነበር ያለሁት። እዚህ ቦታ ከመጣው ግን 1-2 ዓመት ተኩል ሆኖኛል። እግዚአብሔር ይመስገን እስካሁን እንግዲህ አለን እያገለገልን። ኑሮ በካናዳ ቤተክርስቲያንና ካናዳ አሁን ደግሞ ያለንበት ቶሮንቶ ነውና
ስለሱ ትንሽ ያርበሉን እስቲ። ኑሮ በካናዳ እንግዲህ ከመጣሁ ወደ 6 ዓመት ሆኖኛል። ከመጣሁ በኋላ እንግዲህ ያው ቤተክርስቲያን ነች ተቀበለችኝ። ቤተክርስቲያን መቼም ስናድግም በባለውለታችን ነች። ያው በአብነት ትምህርት ቤት፣ በቆሎ ትምህርት ቤት፣ በተለያየ በአቋቋም ቤት፣ በዜማ ቤት ነው የኖርኩት። ከዚያ ወደዚህም ስመጣ በስደት አድርጌ ነው የመጣሁ። እዚህ ቅድስት ሥላሴ ቤተክርስቲያን የተቀበሉኝ። እዚህ 4 ዓመት ያህል አገለግል። በጣም ደስ የሚል ነበረ። አሁን ደግሞ እዚህ ፈተና ሲገጥም ቤተክርስቲያኑ ፈተና ላይ ወድቆ ምእመናን ሀዘን ላይ ያሉ በሚዲያ ተነገረ። ያን የሚዲያውን ንግግር ሰምቼ እንግዲህ እውነት ለመናገር እኔ እንግዲህ ምናልባት የኔ ፈቃድ ብዬ ላስብ እችላለሁ፣ ግን ፈቃዱ የእግዚአብሔር ነው። ቤተክርስቲያን መቼም እውቀት ኮትኩታ ስታሳድገን እሷ አስባለን ስታሳድገን እኛ ደግሞ ለቤተክርስቲያን የምናስበው ነገር መኖር እንዳለበት የዛን ቀን ነው የተገነዘብኩትና ምእመናኑ ለ14 ወር ያህል ካህንም አልነበራቸውም፣ ጽላትም አልነበራቸውም። ብቻቸውን እዚህ ለ14 ወር እስከ ህፃናቶቻቸው ሲጸልዩ ሲሰግዱ እንግዲህ ሲማጸኑ ነበር የነበሩ። ከዚያ በኋላ ከ14 ወር በኋላ ነው የመጣሁኝ። ታቦተ ሕጉንም ያው በህጋዊ መልኩ ከኢትዮጵያ ሊቀ ጳጳሱ አመጡልን። ያው እዚህ ጀመርን። ከዚያ በኋላ እነሱም የተወሰነ እየተጽናኑ መጡ። ምእመናን በእውነት በጣም ነበር የሚያሳዝኑበት ጊዜው። ሁልጊዜ አገልግሎት ስናገለግል ያለቅሱ ነበር ከህፃናት እስከ አዋቂ። እውነት ለመናገር አንዳንድ ጊዜ የእነሱን ልብ መለከትና እኔም በቃ ሞር ለማገልገልና ሞር ይሄን ቤተክርስቲያን ወደሚፈለግ ቦታ ለማድረስ ጥር ነበር። አንዳንድ ጊዜ ቅዳሜ ማታ ወይም ቅዳሜ ለዋዜማ ክችነር ሃሚልተን ከዚህ ራቅ አሉ ቦታዎች እጄ ማህሌት ቆም ያድሬ ሌሊቱን ደግሞ ድራይቭ አድርጌ መጥቼ እዚህ ቅዳሴ መቀደስበት ጊዜ አለ። የነሱን እንባ ለማበስና የቤተ ክርስቲያኗ እድገት እንዲመለስ ማለትም እኛ ስናገለግል ሌላ ቦታ ሄደን ካህኑም ይመጣል ምእመኑም ይመጣልና እነዚህ ምእመናን ደግሞ ተነጥለው ከነበሩበት ሲቹዌሽን ወጥተው ወደ ማህበረሰቡ አገልግሎት ይቀላቀላሉ የሚል ሐሳብ ስለነበረኝ ያ ነገር ተሳክቶ እንግዲህ አሁን ቦታው እስከ መጥበብ ደርሶ 3 ካህናት አሉን። አሁን አንድ የሐዲስ ኪዳን የብሉይ ኪዳን የቅዳሴ መምህር አሉን። አንዱ ደግሞ ካህን ቄሰ ገበዝ አሉን። እኔ ደግሞ አስተዳዳሪ ነኝ። እንግዲህ ሰበካ ጉባኤውም ከዚያ በኋላ ልቦ ተጽናንቶ ተበረታቶ ቤተክርስቲያኑ በልዩ ሁኔታ እያገለገለ ነው ያለው። እውነት ለመናገር በጣም ጠንካራና እምነታቸውን የሚወዱ ሰዎች ያሉበት ቦታ ነው በነገራችን ላይ እዚህ ቦታ እና በጣም እኔ እስካሁን አገልግያለሁ ብዬ አስባለሁ። እስካሁን እዚህ ቦታ እስከመጣሁበት ድረስ ግን አላገለገልኩም ነበር። አሁን ነው እዚህ ቦታ ከመጣሁ ከ2 ዓመት እስካሁን አሳድ ድረስ 2 ዓመት ተኩል ድረስ ያለው ሰዓት አገልግሎት ነው ብዬ ነው የማስበው። አገልግያለሁ፣ እግዚአብሔርን አገልግያለሁ ብዬ አስባለሁና ደስተኛ ነኝ እዚህ በመኖሬ። በጣም ጥሩ። እስቲ ወደ ኋላ መለስ እንበልና እንደው የት አካባቢ ነው ተወልዶ ያደጉት እና የቤተክርስቲያን ውስጥ ትምህርት መቼ ነው የተጀመረው? በዛ ላይ እንደው ከኛም ሁሉ እድሜ የሚያንሱ ይመስላሉ። በጣም ወጣት ኖት። እንደው ይቻላል እንግዲህ ያው ቸቤ አንተ የዚህ ሚዲያ ጋዜጠኛ ሆንከው እኮ በህፃንነትህ ጋዜጠኝነትን ተምረህ እኮ ነው። በህፃንነት ዘመናዊ ትምህርት አይ ያድጌ ነው ትልቅ እኮ በህፃንነት ዘመናዊ ትምህርት ገብተህ ከዚያ ሃይ ስኩል ዩኒቨርሲቲ ተምረህ ነው ጋዜጠኛ የሆንከው አይደለ? እኔ ደግሞ ወደ አስኮላ ትምህርት የገባሁት ያው ማንኛውም እንደሚገባው ከታላቅ ወንድሜ ጋር ገባሁኝ። ታላቅ ወንድሜ ጋር 1 ወር ያህል ተማርን። በጣም አብረን በግ ጠባቂዎች ነበር። የት አካባቢ ነበር? እኛ እንግዲህ ደቡብ ወሎ አምሃራ ሳይንት ተድባ ማርያም የምትባል ቦታ። ተድባ ማርያም ትልቅ መስዋዕተ ኦሪት የተሰዋባት ከአክሱም ጽዮን ቀጥላ አሁን ቢሆን ከአመት እስከ አመት ማህሌት ስብሐተ እግዚአብሔር ቅዳሴ የማይቋረጥባት ቦታ ነች። በነገራችን ላይ እዚያ ቦታ ስትወለድ ገና ህፃን እያለህ ድጓ ጾመ ድጓ ትማራለህ እና በዚያው እንደ ባህሉም ማህበረሰቡ አንድ ልጅ ሲወለድ 2 ልጅ ሲወልዱ አንዱ ለቤተ ክርስቲያን አንዱ ለቤተ መንግስት ነው የሚባለውና አያቴ ነፍሷን ይማረው ማሆይ ከበውሽ ትባላለች። እሷ ነች ለቤተ ክርስቲያን የተሰጠ ልጅ ነው። ቤተ ክርስቲያን የሚያገለግል እኛን የሚቀብር ቤተ ክርስቲያን የሚከፍት ብላ ወደ ቤተ ክርስቲያን እንድገባ ያደረገች ጠቀመች። ግን አያቴን በጣም አመሰግናታለሁ። እስካሁን እንግዲህ በጎንደርም ተምሬያለሁ፣ በዚያውም አካባቢ ተምሬያለሁ። ከዚህ ደግሞ እድል ሆነና ወደዚህ መጥቻለሁ። እግዚአብሔር ይመስገን እስካሁንም ቤተ ክርስቲያን እያገለገልኩ ነው።
በጣም ጥሩ እድለኛ ነው እንግዲህ ይሄ መመረጥም ነው። እንግዲህ አሁን ዛሬ እኛም አቋርጠን እንግዲህ ከሰሜን አሜሪካ የመጣ ነው። ባለፈው ሲደወልን የቤተክርስቲያኗን ችግር ስንሰማ በጣም አዘንን። በዚህ ሁኔታ ውስጥ እንዴት ነው አገልግሎት የሚሰጠው? በዚህ ሁኔታ ውስጥ በተለይም አሁን በእነዚህ በምንኖርበት በሰሜን አሜሪካም በሰሜን አሜሪካ ካናዳም በሰሜን አሜሪካ ስር ነውና በዚያ ሁኔታ ውስጥ እንዴት ነው አገልግሎት የሚሰጠው ብለን ነው እኛም እስቲ ሄደን በቃ ችግሩን በአይናችን ማየት አለብን ብለን የተገኘ ነውና ምንድነው ያለው ነገር? አሁን ቤተክርስቲያን የምትኖሩበት አሁን የምንገኝበት ቤተክርስቲያን ከማን ነው? በምንድን ነው የምትጠቀሙት? የራሳችሁ ነው ወይ? እንግዲህ እዚህ ሀገር በዚህ በሰሜን አሜሪካ በጠቅላላው ዩኤስኤም፣ ካናዳም፣ እንግሊዝም ሌሎችም አካባቢ ተመሳሳይ ይመስሉኛል። ማለትም ያው ተመሳሳይ ነው ስሪታቸውም ህጋቸውም ተመሳሳይ ይመስለኛል እና የሀገሩ ሲስተም ተመሳሳይ ስለሆነ እዚህ ሀገርም ቢሆን ካህናት ሲኖሩ ምእመናንም ሲኖሩ እንደ ኢትዮጵያ ሆነው ላይኖሩ ይችላሉ። ካህናቱም ቢሆን የተለያየ እንደየእውቀታቸው ፋብሪካ የሚሰራለ የተሻለ ደግሞ እውቀት ያለው የሆነ ነገር የተሻለ ስራ የሚሰራለ። ግን ሁሉም ነገር ካህኑም ሆነ ምእመኑም ሩጦ ነው የሚያድረው እዚህ ሀገር። ግን ይበልጥ ደግሞ ለካህኑ በጣም ብዙ ጉዳት አለ ብዬ አስባለሁ። ምክንያቱም ያው አገልግሎቱ የቤተክርስቲያን ስርዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና ቀኖና እንደ ሌሎቹ አይደለም። አንዱ ቢጎል አንዱ ይጎላል ማለት ነው። አንዱ ስራ ከጎደለ ሌላውም ትክክል አይደለም። ስለዚህ ያንን ለማሟላት ብዙ ድካም አለ፣ ብዙ ውጣ ውረድ አለ። ግን በዚህ ውጣ ውረድ ያበረታ እግዚአብሔር የተመሰገነ ይሁን። እንግዲህ እዚህ ቦታ ስንገለገል ያው የታወቀ ነው። ከ10 ዓመት በፊት ነው የቤተ ክርስቲያን በብፁዕ አባታችን አቡነ ማቲያስ በረከታቸው ይደርብን እንግዲህ አርፈዋል። እሳቸው በእሳቸው አማካኝነት በአንድ ቆሞስ አባት የተመሰረተ ነው። ከ10 ዓመት በፊት ከ10 ዓመት በፊት ያው እንግዲህ 10 ዓመቱ ነው። ወደ 11ኛው እየተሸጋገር ነው እና በዚያ ውስጥ ያው አባቶችም ሲያገለግሉ ኖረዋል። ደግሞ ምእመናም ሲገለግሉ ኖረዋል። ይሄ ቦታ ብዙ ቤዝመንት እንደሚኖር ብዙ ችግር እንዳለበት አይደለም፣ ተአምራዊ ቦታ ነው። ብዙ ሰዎች ከብዙ ችግር የሚድኑበት ቦታ ነው። በነገራችን ላይ ልጅ ያጡ ልጅ ያገኙ ሰዎች አሉ። እዚሁ ምስክርነት መስጠት የሚችሉ እዚህ ቦታ ያሉ አሁንም ያሉ ማለት ነው። ልጆቻቸው ዘማሪያን ሆነው የሚያገለግሉ፣ ወንዱ ልጃቸው ደግሞ ዲያቆን ለመሆን አሁን አብነት ትምህርት ቤት እየተማረ ያለ፣ እነሱም ቢሆን አክቲቭ አገልጋይ ናቸው አሁን እዚህ ቦታ። ከዚያ ባለፈ ደግሞ በኮቪድ ሰዓት እንግዲህ ወንድሞች እንደነገሩኝ እንደዚህ ከቲቪ የተፈወሱ እንዳሉ ሰምቻለሁና አሁን ያለው አገልግሎት እውነት ለመናገር እንግዲህ እኔ እስከመጣሁ ድረስ ብዙ ችግሮች አልፈዋል። እውነት ነው። 14 ወር ቆይተዋል እዚሁ እየጸለዩ። አሁን ግን እኔ ከመጣሁ በኋላ ሰው መምጣት ጀመረ። ማለት ሰው መምጣት ጀመረ ስንል አገልግሎት ተጀመረ ማለት ነው። የነበሩት ሰዎች በጣም በአገልግሎት ጥማት በጣም የተቸገሩ ያዘኑ፣ ብዙዎቹ በቃ ግማሾቹም ተስፋ ቆርጠው ከዚህ ቤተክርስቲያን ይሄዱ ነበር እውነት ለመናገር። ከዚያ ያው እኔ መጥቼ አባቶች ከተለያየ ቦታ እኔም ሂጄ እያገለገልኩኝ እነሱንም እየጋበዝኩ መቼም ቤተክርስቲያን ሄደ ካገለገልክ ሌላውም ይመጣል። ስለዚህ አባቶች እየመጡ መብዛት ሲጀምሩ ቤተ መቅደሱ ሲሞላ ይሄ ቦታው ቅኔ ማህሌት መሙላት ጀመረ በምእመናን እና ያው አገልግሎቱ እየጨመረ ሲሄድ አንድ ካህን ተጨመሩ። ከአንድ ዓመት ይሆናቸዋል፣ 1 ዓመት ተኩል ይሆናቸዋል። አሁንም አንዱ ካህን አልበቃሉ፣ 2 ነን እንኳን። ከዚያ 3ኛ የአዲስ ኪዳንና የብሉይ ኪዳን ካህን ጨመርን። አሁን ሙሉ አገልግሎት እየተሰጠ ነው ያለው። ልጆችንም ቅዳሜ 4 ሰዓት እስከ 6 ሰዓት በጥሩ ሁኔታ ወንዶችን ድቁና እናስተምራለን። ሴቶችን ደግሞ አሉ የሚያስተምሯቸው። አንድ ዲያቆን አለ ለወንዶችን ባይብል የሚያስተምር፣ አንድ ደግሞ ሴት ቲቸር አለች። ከመንግስትም ቲቸር ሆና የምትሰራ፣ እዚህም ቲቸር ሆና የምታገለግል። መዝሙርም ክፍል አላቸው የራሳቸው፣ መምህርም አላቸው የራሳቸው ማለት ነው። አሁን እኛ በ2 በ3 ነው እየሰራን ያለ ነው እዚህ ቤተክርስቲያን። አንደኛ ዲያቆናትን ማውጣት፣ ሁለተኛ ሴቶችን ባይብል ማስተማር፣ ባህላቸውን ማስተማር፣ ቋንቋቸውን ማስተማር፣ እምነታቸውን ማስተማር፣ በዚያውም ደግሞ የሥነ ምግባር ትምህርት በዚያውም እናስተምራለን። ማለት ትልቅ አባቶች አሉን። እኔም ቢሆን እንደ ወጣትነት ያው የራሴን ነገር አደርጋለሁ እና አሁን
አብዛኞቹ ህፃናት ይህን ቦታ ይሞሉታል። በጠቅላላ ይሞላል። ህፃናቱ ይዘምራሉ። ሲዘምሩ በጣም ነው የሚያስገርሙትና ትልልቆቹም በጣም ብዙ ናቸው። አብዛኛውን ከኢትዮጵያ በስደት የመጡ ወደ 80 ኒው ከመርስ ነበሩ። እዚህ ነው አብዛኛውን ነገር አገልግሎት አግኝተው አሁን ማህበረ ገብርኤል ብለው መስርተው እየተገለገሉ ያሉት ማለት ነው። እና እዚሁ እንኳን እያሉ አሁን እንግዲህ በስደት ውስጥ እያሉ እንኳን ይሄ ቤተክርስቲያን ይረዳሉ። የሚገርመው ይሄ ነው። እዚህ ያሉት ወጣቶች በጣም ትልቅ አገልግሎት ነው የሚያገለግሉት። ለምሳሌ ይሄ ቤተክርስቲያን የኪራይ ነውና በየሳምንቱ ለቅዳሴ የሚያዘጋጁት ወጣቶች ናቸው። ስራ ውለው ስራ ምሽተው ሌሊትም ቢሆን አንጥፈው ለጧት አገልግሎት አዘጋጅተው እናገኛለን። አዎ ጧትም ቢሆን የቤተክርስቲያን ተገልግሎ ሁሉም ነገር ሲያልቅ ወጣቶቹ ትልቆቹ እናቶች ሳይቀር ሽማግሌዎቹ እናትና አባት ሳይቀር ያነሳሉ እና ብዙ በረከት እኔ በራሴ ብዙ በረከት ያገኘሁበት ቦታ ነው። በነገራችን ላይ የመጀመሪያዋ ልጄ ይህን ቦታ ወደዚህ ቦታ ለመጣ ሰበካ ጉባኤ እያነጋገሩኝ እያለ ስልክ ይደወልልኝ ነበር። ስልክ ሲደወል እኔ አላነሳሁትም፣ ያው እነሱ ጋር ስለነበር። ከዚያ ባለቤት ወልዳለች ተባልኩኝ። ሁለተኛዋ ልጅም እንደዚሁ እዚሁ የቅዱስ ገብርኤል ዕለት ነው የተወለደች ማለት ነው። በእለቱ ነው ሁለቱም የተወለዱት እና መጀመሪያ እነሱን ሳነጋግር ደግሞ የቅዱስ ገብርኤል ዕለት ሁለተኛዋ እና ብዙ በረከት ነው ያገኘው። ያው በትዳሬም ቢሆን እዚህ ነው የምኖረው አሁን እያገለገልኩ እንደማንኛውም ሰው እና ያው የቤተ ክርስቲያኑ ችግር ግን ሁሉ ጊዜ እንቅልፍ ይነሳናል ሁላችን። ለምንድን ነው የሚነጠፈው እንደገና ደግሞ በማግስቱ የሚነሳው? አሁን ሌላ ቤተ ክርስቲያናት እንደዛ የለም። አዎ እሺ፣ ጥሩ ጥያቄ ነው የጠየቀ። ይሄ ነው ዋናው ጥያቄ። እንደውም ይሄ ቦታ የአንግሊካን ቸርች ነው። በተፈጥሮ የአንግሊካኖች ነው ከላይ እስከ ታች ያየው እና እነሱ ላይ ይገለገላሉ። ትንሾች ናቸው፣ አንድ 15 ወይም 20 ሰዎች ቢሆኑ ነው። እኛ ግን ይህንን ከቀድሞ ጀምረው ተከራይተው የጠበቁን አባቶች አሉ፣ ምእመናን አሉ። እዚህ ነው የምንገለገለው። ያው ኪራይ ነው እና ኪራዩ አሁን ከወር እስከ ወር ነው። ከወር እስከ ወር ነው። ፓርኪንግ የለንም። አሁን በአሁኑ ሰዓት ፓርኪንጉንም ፍጹም በቃ ከልክለውናል። እንግዲህ እኛ መጠንባቸው እንጂ እነሱ አልመጠኑብንም። በዚህ አጋጣሚ ቤቱም በዚህ በር በኩል በኋላ እንገባ ነበረ። አሁን እሱም ቢሆን ስለበዛን ከልክለውናል። ማለትም ይሄ እውነት ስለሆነ ነው። እንግዲህ የምንገባው በዚች በር ነው፣ የምንወጣው በዚች በር ነው እና ብዙ ምእመናን ይሳቀቁብናል። ግን እግዚአብሔር ችግራችንን ከምንም በላይ ስለሚያውቅ አትጨነቁ፣ ግቡና አስቀድሱ ብለን ያው እየነገር ነው። እዚህም ምእመናኑ የሚያስቀድስ እንደውም አብዛኞቹ ሰበካ ጉባኤም ወጣቶችም ተሰልፈው ነው ሰውን ግቡ አይዟችሁ እያሉ እንዲገቡ የሚያደርጉት ያው እኛ ቅዳሴ ላይ ስለምንሆን ማለት ነው። እና ከዚህ እንድንወጣ ነው አሁን እንግዲህ እንቅስቃሴ ላይ ያለ ነው። ከዚህ የመውጣት እንቅስቃሴ እያደረግን ነው። አሁን ከወር እስከ ወር ነው የኪራይ አግሪመንታችን ራሱ እዚህ ቦታ። ስለዚህ ካልፈለጉ በሆነ ሰዓት በቃ ውጡ ማለት ይችላሉ። የሆነ ነገር ሪኳየርመንት የሰጡን ብዙ ነገር አለ። የሆነ ነገር ቢነሳ የሆነ ነገር አንድ ጥፋት ወይም ልጆች ወደ ላይ ቢወጡ ከዚህ ቦታ ላይ ሊያስወጡን ይችላሉ ማለት ነው። ይሄ ነው እንግዲህ ችግራችን። ከባድ ነው። ዋው። ስለዚህ አሁን ቅዳሜ ይነጠፋል ለእሁድ ለቅዳሴ እንዲያገለግል ሳምንት ተነጥፎ የማይቀመጥበት ምክንያት የእናንተ ስላልሆነ እናንተ ከወጣችሁ በኋላ ሌሎች ሰዎች እዚህ ቦታ ላይ አገልግሎት ይሰጡበታል ወይስ ምንድን ነው? ለምን እንደምታነሱት? አዎ የምናነሳውማ ይሄ ቦታ የኮሚኒቲያቸው ነው። የኮሚኒቲ መሰባሰቢያቸው ብዙ ነገር የሚያደርጉበት ነው። ለምሳሌ ቦል ይጫወታሉ እዚህ ቦታ። አንዳንድ ደግሞ የሙዚክ ግሩፕ አላቸው እዚህ ቦታ ላይ። እነዚህ አሁን ስዕላቶቹ ምናምን ባሉበት አዎ ይለማመዳሉ። እዚህ ተሰብስበው እንትን ይላሉ፣ ይጫወታሉ። ልጆችም አሉ። ብዙ ነገሮች እንደው በእውነት ለመናገር የሚከብዱም ብዙ ነገሮች አሉ። እውነት ለመናገር ምግብ ይመገባሉ። አንዳንድ ፕሮግራም ሲኖራቸው፣ ልቅሶ ሲኖራቸው እዚህ ነው ቢፌ የሚዘጋጀው። ሁሉ ነገር ብቻ የሚያደርጉት ይሄ ቦታ የጨዋታና የመሰብሰቢያቸው ቦታ ነው፣ ምግብ መብያቸው ቦታ ነው እና እኛ በቃ መሄጃ ስላጣን ምን እናደርግ? እንደምታየው በጣም ሁሉ ነገር ውድ ነው እዚህ ሀገር አሁን በአሁኑ ሰዓት። በትንሽ ሰው የሚሰራ አይደለም። ምእመናኑ በጣም ከሰበካ ጉባኤ ጀምሮ ለዚህ ቦታ ራሱን ነው በቃ ሰጥቶ ያለው ገንዘቡን በየወሩ ራሱን እውቀቱን ጉልበቱን
ሁሉ ነገሩ ልጆቹ እንኳን ራሱ ቤተክርስቲያኑ ጭር እንዳይል በፊት ልጆቹን አመጣው እዚህ ደረድሯቸው ነበር መጀመሪያ አካባቢ። አሁን እንኳን በጣም እንደውም ጠቦን የተቸገር ነው። አሁን በጣም ብዙ ህፃናት ወደ 120 ህፃናት ያህላሉ እዚህ የሚማሩ። ይገርምሃል ይሄን ቦታ ከመውደዳቸው የተነሳ ልጆቹ አባት እናቶቻቸውን እንኳን ጧት ቀርጽው ያመጣሉ። አሜን አሜን እያሉ ህፃናት ሳይቀር ማለት ነው። እና በጣም ከልቤ ነው የምናገረው። በጣም በሚገርም እና ስለዚህ የሰውን ፍቅር ስናኛ ደግሞ ይበልጥ ያስጨንቀናል። እንዴት ነው የሚሆነው ይሄ ቤተክርስቲያን መጨረሻው ምንድነው? በጣም እኔ አንዳንድ ጊዜ በቃ ራሴን በጣም የማስጨንቅበት ጊዜ አለ። በእርግጥ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ነው የሚለው መጽሐፍ ቅዱስ። ግን እንደ ሰውኛ አንዳንድ ጊዜ ይሄ ሁሉ የእግዚአብሔር ነፍሳት እዚህ ቤተክርስቲያን ውስጥ እየኖሩ አንድ ነገር ብንሆን ምንድነው የምናደርገው? ከዚህ ውጡ ብንባል ይሄን ሁሉ ህዝብ ምንድነው ይሄን ሁሉ ህፃናት ምንድነው የምናደርገው እያልን እንጨነቃለን። ግን ሁልጊዜም የሚያስጨንቀን በሱ ላይ ጥለን እስካሁን አለን። እንግዲህ ደግሞ እስካሁን ከዚህ በኋላ ደግሞ የሚያመጣልን መልካም ነገር ሊኖር ይችላል። እናንተ መታችሁልናል። ብዙም ሰው እየተረዳን ነው አሁን ላይ። እግዚአብሔር ይመስገን። አይ ጥሩ። እንግዲህ አሁን ይሄን ቪዲዮ ሲመለከቱ አንዳንዶች አንዳንድ ጥያቄዎች ሊያነሱ ይችላሉ። ለምሳሌ እናንተ እንኳን ያው እንግዲህ 10 ዓመት ሆናችሁ፣ በዛ ላይ እንግዲህ አሁን ደግሞ ከ400 ምናምን በላይ ምእመናኖች ሞልቶ ቤቱ እንደሚጠብ ነው የነገሩና አሁን ይሄን አንዳንድ ፕሮግራም ደግሞ የሚያዩ ሰዎች ለምንድን ነው ቤተክርስቲያን ባልጠፋ ቤተክርስቲያን ይሄን ያልስ መጨናነቅ ይሄን ያልስ ሀሳብ ውስጥ መግባት ለምንድን ነው ከሌሎች ቤተክርስቲያኖች ጋር አብሮ ተቀናጅቶ የመስራት ነገር ስለምን አይኖርም የሚሉ ሰዎች ሊኖሩ ይችላሉ። ከዚህ ቀደም የሰራናቸው ቪዲዮዎች አሉና እንደዚህ እንዲህ አይነት ችግር ካለ ብዙ ቤተክርስቲያኖች ባሉበት ሀገር ለምንድን ነው አብሮ የመስራት ነገር የሌለው የሚሉ ጥያቄ ሊያነሱ ይችላሉና ለነሱ ጥያቄዎች ምን ምላሽ አሉት? ጥሩ ነው። እንግዲህ ቤተክርስቲያን ያው የትም ብንሄድ በአሁኑ ሰዓት ሰፊ ነች። በሀገራችን በጣም ብዙ ሰፊ ቦታ ያላቸው ቤተክርስቲያን በጣም በሰፊ ቦታ የተሰሩ ወይም ደግሞ ብዙ የተሰሩ ቤተክርስቲያናት አሉ በየቦታው ማለት ነው። ያ እንግዲህ የተሰራው ለምንድን ነው? ምእመናን በያሉበት እንዲደርሱ ነው። በያሉበት እንዲደርሳቸው ነው። በረከቱ ቅዳሴው ሩቅ ሊሆን ይችላል። አንዳንዱ ደግሞ ደካማ ሊሆን ይችላል። እዚያ ቦታ ሄዶ ተማጽኖ ከአምላኩ ጋር ተገናኝቶ እንዲመለስ ነው። እና እዚህም ቦታ ደግሞ እንደምታዩት ቶሮንቶ በጣም ሰፊ ከተማ ነው። በጣም የቢዝነስ ከተማ ነው። በጣም ትልቅ ከተማ ነው። እንደውም በአሁኑ ሰዓት ቶሮንቶ ቤተክርስቲያን ያንሳል። ለምንድን ነው ይሄን ያልኩት ብትሉ አብዛኛው ቤተክርስቲያናት በጣም ኤክሰስ ናቸው። በጣም ሙሉ ናቸው ማለት ነው። በዚህ አሁን በዙሪያችን ያሉ እነ ተክለ ሃይማኖት ቅዱስ ተክለ ሃይማኖትም አሉ፣ ማርያም አለች፣ ሌሎችም አብያተ ክርስቲያናት ሙሉ ናቸው። በአሁኑ ሰዓት ይጠባል እና እንደውም ይበልጥ ቤተክርስቲያን ያስፈልገዋል ይሄ ከተማ እውነት ለመናገር እንደ ካህን ስለማውቅ ማለት ነው ስለማይ እና የግድ ምእመናኑን ለማገልገል ነው ይሄ ቤተክርስቲያን የተከፈተው ለሌላ ነገር አይደለም። ይሄ ቤተክርስቲያን በነገራችን ላይ በጣም ብዙ በአሁኑ ሰዓት አስቸጋሪ የሆነ ነገር አለ። አንድ ላይ አለመገልገል ችግር አይደል? እዚህ ደግሞ የምታያቸው አሁን በሙሉ እዚህ የምታያቸው ሁሉ ራሱ በተከታታይ ቦታ ነው። በቃ ኤርትራውያን በለው ኢትዮጵያውያን በለው የሰፈሩ የጎጡ አይደለም፣ ሰፊ ነን። እንኳን አይደለም እነዚህ ያበሻ ኮሚኒቲ ጀማይካውያን፣ ለምሳሌ አንድ ጀማይካዊ ገብረ ኢየሱስ ይባል በቅርብ ጊዜ ነው 3 ወር ይሆነዋል ከተጠመቀ። 4 ልጆቹን ይዞ መጥቶ የተጠመቀው። አሁን ደግሞ የሱ ጓደኛ ትናንትና እያናገርኩት ነበር። እንግዲህ ይህን የሚያስተምር ሁሉ መምህር አለን። እሱም ለመጠመቅ አሁን በበዓለ 50 እናጠምቀዋለን። ኦልሬዲ ንስሐ ወስደዋል። ጾሙን እየጾመ ነው ያለውን ሁሉ የቤተክርስቲያን ቀኖና እየተገበረ ነው በአሁኑ ሰዓት እና ቤተክርስቲያናችን ሰፊ ነው የሚያስብ። አሁን ይሄ ቤተክርስቲያን ሰፊ ነገር ነው የሚያስብ፣ ህዝቡን አስደስቶ ወደ እግዚአብሔር መንግስት ለማድረስ ስጋው ደግሞ መቀበል የሚፈልጉትን ንስሐ እየሰጡ ካህናቱ ወደ ቤተክርስቲያን ማምጣት። በይበልጥ እዚህ ቤተክርስቲያን ወጣት ነው ያለው አይተህ ከሆነ ወጣቱ ደግሞ በአሁኑ ዘመን በብዙ አስቸጋሪ ቦታ ነው የሚገኘው። ያን ወጣት በተለያየ መንገድ መሳብ ነው እኛ የምንፈልገው። ለምን? እግዚአብሔር መንግስት አውቀው በእግዚአብሔር ቤት ኖረው ህይወታቸውንም ቤታቸውንም ልጆቻቸውንም ራሱ ተከራ አድርገው በስነ ስርዓት እንዲኖሩ ህይወታቸው የተስተካከለ እንዲሆን ሁሉ ይህ ቤተክርስቲያን ያ ሁሉ ያስባል። ሰበካ ጉባኤ በዚህ ነገር ሁሉ በጣም ነው የሚሰራው እና ይሄ ቤተክርስቲያን የተቋቋመው በአጭሩ ህዝብ በስፋት ለማገልገልና የመጣውን ህዝብ ጆሮ ሰጥቶ አድምጦ ለማገልገል ከዚያ ባለፈ ደግሞ አገልግሎታችን ደግሞ ማህሌት እንቆማለን። እኔ በራሴ መርጌታ ነኝ፣ በመርጌትነት አገለግላለሁኝ።
በስብከተ ወንጌል ደግሞ ያው የመጽሐፍት መምህር የብሉይና የሐዲስ አሉን። እሳቸው ደግሞ በትርጓሜም ሁሉ ያገለግላሉ ልክ እንደ ሀገራችን ማለት ነው። ቄሰ ገበዝም አለን ልክ እንደ ሀገራችን ማለት ነው። ሊቀ ዲያቆንም አለን ልክ እንደ ሀገራችን። ዲያቆናት አሁን ወደ 9 ዲያቆናት አሉን እዚህ ተወልደው ያደጉ ወደ አሁን 3-4 አሉን እዚህ ተምረው እዚህ ዲያቆናት የሆኑ አሁን ደግሞ ከሚማሩ ወደ 6 ያህል የሐምሌ ገብርኤል ድቁና የሚቀበሉ አሉ። አሁን ሰንበት ትምህርት ቤቱ ደግሞ ከመጽሐፍ መምህራችን ከቆሞስ አባ ዝራ የሚማሩ አሉ በሰርቲፊኬት የሚመረቁ ማለት ነው። ለወደፊት ደግሞ ህዝቡን እንደዚህ በየ3 ወርም ሆነ በየ6 ወሩ ኮርስ እየወሰዱ እንዲመረቁ ፕላን አድርገናል። ሰርቲፊኬት እንዲቀበሉ ህዝቡ እግዚአብሔርን አውቆ ቤተክርስቲያንን አውቆ ስርዓተ ቤተክርስቲያን ተምሮ አውቆት ይህን ቤተክርስቲያን በዚህ ቤተክርስቲያን እንዲኖር ለማድረግ ፕላን ይዘናል እያደረግን ነው በአሁኑ ሰዓት እና ጥሩ ሁኔታ ነው ያለው። በአገልግሎት ዙሪያ ያጣ ነው ቤተክርስቲያን ብቻ ነው። አይ በጣም ጥሩ። እንግዲህ አሁን እኛ ጋር ብዙ ቤተክርስቲያኖች በተለይም የዚህ ሀገር ቤተክርስቲያኖች ልክ አሁን እናንተ እንዳላችሁበት ብዙዎቹ ተረካቢ ያጡ የኛ ቤተክርስቲያኖች እየገዟቸው ያለውና ያንን ደግሞ የሚረከቡት የሰሩበት ወጣቶች ላይ ስላልሰሩ የሚረከባቸው ስለሌለ ነውና የኛ ቤተክርስቲያን እንግዲህ አሁን በእኛም አካባቢ ብዙዎቹ ወጣቶች ላይ ህጻናቶች ላይ እየተሰራ ነው ያለው። ምክንያቱም ተረካቢ ያስፈልጋል እና ተረካቢ ቢኖራቸው እነዚህ ቤተክርስቲያኖች አሁን እዛ አካባቢ የተገዙ ቤተክርስቲያኖች አይሸጡም አይገዙም ነበር ተረካቢ ስለሌላቸው ነውና ይበልጡኑ እንግዲህ ከዚህ ደግሞ የተሻለ ሰፋ ያለ ነገር ደግሞ ቢኖራችሁ የተሻለ ብዙ ወጣቶች ላይ የማስተማሩ አቅም ይኖራቸዋል ብዬ ተስፋ አደርጋለሁ። ከዛ ውጭ ግን እኔ አሁን እንደሰማሁት እንግዲህ ብዙ ቦታዎች እየሄድን እንደዚህ ፕሮግራሞች እንሰራለን ቤተክርስቲያኖች እንዲገዙ የራሳችንን ጥረት እናደርጋለን። የእናንተ ግን እስካሁን ከሰራናቸው በጣም የሚያሳዝን እኛም ያዘንበት ለሰሚም በጣም የሚከብድ ምክንያቱም እነዚህ ጽላቱ ባለበት ታቦታት ባሉበት ቦታ ላይ እናንተ ስትወጡ ሌሎች ቦታ እየመጡ ሙዚቃ የሚዘምሩበት የሚጨፍሩበት የተለያየ ፕሮግራም የሚደረግበት መሆኑ በጣም ያሳዝናል። ችግሮች ያሉበት ቤተክርስቲያኖች አሉ። ግን በዚህ መልኩ ደግሞ ተከራይተው የሚያገለግሉ ቤተክርስቲያኖች እንግዲህ ያሳቸውን ዕቃ ይዘው ወጥተው እንደናንተ ጠዋት መጥተው ወንበር ደርድረው ወይ ምናምን የሚሄዱ አሉ። ግን በዛ መልኩ ሌሎች ቦታውን ተከራይተው ዘፈን እያደረጉበት ጭፈራ እያደረጉበት ዳንኪራ እያደረጉበት የተለያየ ነገር የተደረገበት በጣም ይከብዳልና ይሄንን እንግዲህ ዋናው ፖይንቱ እንግዲህ አሁን አንደኛም ሊዛችሁ ከወር ነው። እንዲሁም የሰማሁት ነገር አለ ሙዚቃ በስፒከር ብዙ አትጠቀሙም እጣን መጨስ አይቻልም እና በጣም አስገዳጅ ሁኔታ ነው ያለውና ከዚህ ወጣችሁ እንግዲህ በነጻነት ልክ ቤተክርስቲያኗ በምታዘው በምትፈቅደው መልኩ ሌሎች ቦታዎች የሚሰጡ ያሉት እንዲሰጡ ሰፋ ያለ ቦታ ያስፈልገናል ማለት ነው። እሱን ለማድረግ ነው የተገኘነውና እሱ ላይ እንግዲህ ተኮር አድርገው ምንድነው ሰው እንዲያግዛችሁ የምትፈልጉት ሚሊዮን ከርሶ እንስማና ደግሞ ከሰበካ ጉባኤ ደግሞ ዋናው 10 ዓመታትስ በዚህ ቦታ ላይ ነበረው ደግሞ ሞርሱ ደግሞ ችግሩን ስለሚያውቀው ዞር እያለ የሄደ ያለውን ነገር እያየን ደግሞ ይሄ ነው ችግሩ በእውነት የሚለውን ነገር ለማሳየት እንሞክራለን። እሺ እግዚአብሔር ይስጥልኝ ነው ወንድም። እሺ አሁን በአገልግሎት ሰዓት ያለን ችግር ዋነኛው ቅዳሴ ላይ እንግዲህ በጣም ብዙ ህዝብ ነው የሚሰበሰበው። ያን ሁሉ ህዝብ እንግዲህ መቼም ማሳቀቅ ከባድ ነው። አዎ ተሳቀው ነው የሚኖሩት። ግን እኛ ደግሞ እንደ ካህን ወይም እንደ ሰበካ ጉባኤ ያ ሁሉ ህዝብ ሊያስቀድስ መጥቶ ሲሳቀቅ በጣም ብዙ ነው የሚሰማን። ምንድነው የሚያሳቀቃቸው? አዎ አሁን ለምሳሌ ማይክ አምፕሊፋየር ይከፈታል አይደለም? እንጮሃለን። ያው አገልግሎት ነው ቅዳሴ ነው። በቅዳሴ መካከል በቃ ድምጽ ተረበሸን ብለው ይመጣሉ ድንገት እዚህ። አሁን በዚያ ምክንያት አሁን ከዲሴምበር ጀምረን ኮምፕሊትሊ ዘግተናል። አምፕሊፋየር ማይክ አንጠቀምም። በድምጽ ብቻ ነው በድምጽ ብቻ ነው የምናገለግለው። እንደውም አንዳንድ ጊዜ አልሰማቸው እያለን እንደው ጨምሮልን የሚሉብን ጊዜም አለ። ያው መቼም እንግዲህ እኛም ያው እንታገላለን እነሱም አንደርስታንድ ያደርጋሉ። ግን ሰው ስለገባው ችግር የለም አሁን ላይ ስለገባቸው ማለት ነው። እነሱ ህዝቡ ስለገባው ምንም አይለንም። እኛው አገልግለን እንወጣለን። ከበሮ ለምሳሌ ከበሮ ማንመታም ይረብሸናል ነው የሚሉት። እንዲሁ እጣን ደግሞ እንዲሁ ጨምር አድርገን ሰውን ለማጠን ስንፈልግ በቅዳሴ መሃል አንዳንድ ጊዜ ወደ ላይ ይወጣና ይረብሻቸዋል ይመስለኛልና ሁሉንም ነገር አይፈልጉም። ስንት ናቸው እነሱ? እነሱ እንደው ከ20 እስከ 30 ወይም 15 ቢሆንም እውነት ለማለት ሲኒየሮች ናቸው። በጣም ትንሾች ናቸው። እንደውም ይሄን ሁሉ ከራዩን ብለን ሁሉ ጠይቀናቸው ነበረ። ግን
አልፈቀዱም። ሰው ሲበዛም ደስተኞች አልሆኑም መሰለኝ። እና አሁን ላይ እንግዲህ የምንፈልገው ምንድነው? እናቶቻችን አባቶቻችን በሀገራችን ምንም ባልነበረበት ትልቅ ቤተክርስቲያን ሰርተው ለኛ አስረክበዋል። እውነት ነው። እኛም ደግሞ ያንን ይዘን አድገን ተምረን ሁሉም በየፊናው ተምሮ ነው እምነቱን ይዞ የቆየው። ካህኑ በካህኑ ምእመኑ ተምሮ ነው እዚህ አገር ሲመጣ እምነቱን ፈልጎ ቤተክርስቲያኑ ፈልጎ ቤተክርስቲያን ይኖረይ ብሎ ገንዘቡን ካላችሁ ቆርሶ ጊዜውንም ካለችው ቆርሶ ዕውቀቱንም እዚህ ሰጥቶ ቤተክርስቲያን የሚከፍተውና ያን ቤተክርስቲያን ደግሞ የማሳደግ ኃላፊነት ደግሞ ያው እንግዲህ ሁሉም እምነት ተከታይ የሁሉም የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ መሆን አለበት። አሁን ላይ በዓለም ያለ ኦርቶዶክሳዊ ይህንን ጥሪያችንን ሰምቶ ይህንን እንባችንን አይቶ ይህን ችግራችንን ተመልክቶ እንዲረዳን ነው የምንፈልገው። ቦታ አግኝተናል፣ የምንገዛው ቦታ አግኝተናል። ትልቅ ቦታ ነው። ለልጆቻችንም መማሪያም ሆነ እዚያ ማህሌት አገልግሎት ሲመጡ የሚያድሩበትም ሆነ ለሴቶች የሚማሩበትም ሆነ እኛም ካህናቱ እዚያው አድረን የምናገለግልበትም ሆነ ፓርኪንጉም ሆነ ቦታው በጣም ጥሩ ደስ የሚል ቦታ ነው። ያንን አግኝተናል። ግን ያንን ቦታ ለመግዛት የኛ አቅም አልፈቀደም። ስለዚህ ያው ለመላው ኦርቶዶክሳዊ ይህን ነገር ኃላፊነት መስጠት አለብን ብለን አሰብን። ኃላፊነት ማለት ክርስትና በራሱ ኃላፊነት ነው። ይህን ኃላፊነት የመወጣት ደግሞ እንግዲህ ሁሉም ኦርቶዶክሳዊ ነው። በእውነት እኔ በተሰበረ ልብ ነው የምናገረው። የቤተ ክርስቲያን በጣም 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 ችግር ላይ ነው ያለው በእውነት እና ሁሉም ሰው በአሜሪካም በካናዳም በአውስትራሊያም በእንግሊዝም በአውሮፓም ያለ ሁሉ ክርስቲያን ኦርቶዶክስ የተባለ ሁሉ እንደው የኛን ልብ የተረዳ ሌላም እምነት ቢሆን እንዲረዳን እንለምናለን በእውነት። ምክንያቱም በእምነት እንኳን ባንመሳሰል በስጋ በደም አንድ ነን አይደለ? እዚህ ቦታ ነጮች ኢጂፕሽያን ሁሉ ገንዘብ የሚረዱበት ጊዜ አለ። እውነት ለመናገር ችግራችን አይተው እነሱ ሁሉ የኛን ችግር ተረድተው የሚረዱበት ቦታ ሁሉ ጊዜ ሁሉ አለ እና እኛ ምን ለምነው አሁን ቤተክርስቲያናችንን የምንገዛበት ልጆቻችን የሚያድጉበት ቦታ እንዲያገኙ ሰው በተቻለ መጠን እንዲረዳን ለወደፊት ያው የሚዲያ ካምፔን አለን ጎፈንድሚ ፕሮግራምና እያዘጋጀን ነው። ወደፊት ያንን ተረድታችሁ ሁላችሁም ለቤተክርስቲያናችን ለልጆቻችሁ ለወንድሞቻችሁ ለእህቶቻችሁ እንደው ካላችሁ ቀንሳችሁ እንድትረዱን በእግዚአብሔር ስም በቅዱስ ገብርኤል ስም በቅድስት አርሴማ ስም እንጠይቃለን ነው ማለት እንፈልገው። አመሰግናለሁ። በጣም ጥሩ። እንግዲህ ይሄንን ፕሮግራም የሚመለከቱ ችግሩን ያዩታል ብዬ ተስፋ አደርጋለሁ። ያዩታል፣ ይረዳሉ። እንግዲህ እርሶም እንዳሉት ግዴታ የዚህ ቤተክርስቲያን እምነት ተከታዮች ብቻ መሆን አይጠበቅም። ይህ ቤተክርስቲያን እንደ ሀገር ተሰደን ስንመጣ እንደ ሀገር ቅርስ ነው። እንደ ሀገር ደግሞ ሲባል ሁሉንም ሃይማኖቶች ሁሉንም ብሔረሰቦች የያዘች ሀገር ናች ኢትዮጵያና የቤተክርስቲያን መኖሩ እንደ ሀገር ኩራት ነውና ይሄንን በምንም እምነት ውስጥ ያሉ ሰዎች በሙሉ ገዛ በማድረግ እንግዲህ ቤተክርስቲያን ያለውንም አሁን የሚገዛውንም ሃይላይት እናሳያለን። ያለውን ችግር ደግሞ ሞር ዲቴል ደግሞ ከሰበካ ጉባኤው ጋር እየዞርን ምንድነው የሚደረገው ምንድነው የሚከናወነው ያሉትን ቦታዎች እናሳያለን። ያን በበለጠ ሰዎች በመረዳት እንግዲህ የተቻላቸው ነገር ያግዛሉ ተስፋ አደርጋለሁ። ማገዝ ለሚፈልጉ በምንድነው የሚያግዙት? የተዘጋጀ የጎፈንድሚ አካውንት አለ፣ የቤተክርስቲያኑ የዜል አካውንት። በተለይም ደግሞ በሰሜን አሜሪካ ያሉ ሰዎች እንዴት ነው ሊያግዟቸው የሚችሉት? እንግዲህ ሊያግዙን የሚችሉት ያው እዚህ ቦታ የህንጻ ኮሚቴ አለ፣ ከላይ ደግሞ የሰበካ ጉባኤ አመራር አለ፣ ያው ያስተዳደሩ ወጣት አለ። ያንን እንግዲህ ሁሉም ተባብሮ የሚከፍተው የጎፈንድሚ እንትን አለ፣ ካምፔን አለ። ያንን የጎፈንድሚ እና በሰሜን አሜሪካ የምንረዳበት ደግሞ ሌላ ያሰቡት ነገር አለ። ለምሳሌ ሁሉንም በአንድ ቋት የሚያስገባ ሲስተም ያለው ዌብሳይት ያንን እያሰቡ ነው። እንግዲህ ያንን አንድ ጊዜ በሚዲያ ስንበትን ሁሉም ሰው ቲክቶክም ያለው ዩቲዩብም ያለው ፌስቡክም ያለው ቴሌግራምም ያለው ሁሉም ሰው እንዲሁ ደግሞ በአንተ ሚዲያ ቸቤ ሚዲያ ሲለቀቅ ያን ሁሉ ሼር እያደረገ ሁሉም ለጓደኛውም ለወንድሙ ለእህቱም ለቤተሰቡም እንዲሁ ለቤተ ክርስቲያን አባላትም ለሆኑ ሁሉ ለአብያተ ክርስቲያናት ሁሉ ሸር እያደረገ ራሱም እየረዳ
ራሱም ጎፈንድሚውን እያስገባ እንዲረዳንና ያሰብነውን ግብ እንድንመታ ቤተክርስቲያናችን እንድንገዛ ነው የምንፈልገው። ያው እንግዲህ ምን እንዳልኩ ሁሉም ሰው ይረዳኛል። እርዱን። እግዚአብሔር ደግሞ በዚያ መካከል እናንተን ይረዳል። መላኩን ይልካል፣ ሰማይቷን ይልክላችኋል። እግዚአብሔር ይረዳችኋል። ከመቀበል ይልቅ መስጠት መልካም ነው ይላል መጽሐፍ ቅዱስ በሐዋርያት ሥራ። እና መስጠት ያስከብራል፣ መስጠት ያጸድቃል፣ መስጠት ለአእምሮ ሰላም ይሰጣል ነው ማለት ነው። በዚያውም ልክ ቤተክርስቲያን እየሰራን ስለሆነ እግዚአብሔር ይስጥልኝ። በጣም ጥሩ አባታችን፣ እጅግ አድርገን እናመሰግናለን። እንግዲህ እንታገዛለን ብለን ተስፋ እናደርጋለን። በቀጣይ የሚያስፈልጉ ነገሮች ካሉ የቀጣይ ገንዘብ ማሰባሰቢያም ስርጭት ፕሮግራም ቤተክርስቲያኑ ከዚህ ወጣ የራሷን ቤተክርስቲያን እስኪኖራ ድረስ የሁላችንም ርብርብ ግዴታ ነው። እንግዲህ እንደ እግዚአብሔር ፈቅዶን ደግሞ እስካሁን እንግዲህ የሞከርናቸው ሁሉ ተሳክቶልናል። የኛው ቤተክርስቲያን ደግሞ ይሳካልናል ብለን ተስፋ እናደርጋለን። እግዚአብሔር ይረዳናል። በቀጣይ ደግሞ መተን የረዱን ሰዎች ምናመሰግንበት መድረክ ይሆናል የምንከፍተውና ቀሪውን ደግሞ ከሌሎች አባቶች ጋር ከሌሎች ምእመናኖች ጋር ዞር እያልን ፕሮግራም እናያለን። ከእርሱ ጋር ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ በጣም እግዚአብሔር ይስጥልኝ። እንግዲህ ሰበካ ጉባኤ ከኔ በይበልጥ ደግሞ በደንብ ያብራሩታል ችግሩ ጋር የነበሩት ስላሉ ማለት ነው። እግዚአብሔር ይስጥልኝ። አሜን አሜን። በጣም እናመሰግናለን። አሜን። እኛን ሀሳባችን ተቀብለ ስለመጣ በጣም ደስ ብሎናል። ደስ ይላል። ወንድሞቻችን ሁሉ የተወዳችሁ ካፍታ ደቂቃ በኋላ ደግሞ ቀሪውን ፕሮግራም ይዘን እንቀርባለን። ከኛ ጋር ነው ያላችሁት። ቸቤ ሚዲያ ዩቲዩብ ቻናል ነው። የኛ ሰው በአሜሪካ ነበር የምታውቁት። ዛሬ ደግሞ የኛ ሰው በካናዳ ነው ፕሮግራማችን እየተላለፈ ያለው። አብራችሁ ስለምትሆኑት ፕሮግራማችን ስለምታዩ የምታዩትን ፕሮግራም ደግሞ ይህ ምን ያስፈልገዋል እያላችሁ በጠየቅናችሁ ነገር ሙሉ እገዛ ለምታደርጉልን በሙሉ እጅግ እያደረግን እያመሰገንን ከአፍታ ቆይታ በኋላ እንመልሳለን። ከኛ ጋር ነው። ሄሎ፣ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ። አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ ያለው። አሁን ደግሞ እንግዲህ ቤተክርስቲያናችንን የሚሰጠውን ሩቲን አገልግሎቱ ቦታውን እስቲ እየተዘዋወርን ነው። እሺ፣ ይሄንን እንግዲህ የምታየው የእግዚአብሔር ፈቃድ ሆኖ የምንገለገልበት ቤተ መቅደሱ እዚህ ነው ያለው። ከዚህ በስተጀርባ ቅዱሳን ታቦታቱ የሚቀመጡበት ነው። እንደምታየው የአባቶች የሚቀመጡበት ወንበርም አትሮንስም ሁሉም እዚሁ ነው አንስተን ትተነው የምንሄደው። ምክንያቱ እኛ ከወጣን በኋላ እዚህ የሚለማመዱ ባንድ አሉ፣ ዲነር ያዘጋጁበታል። ታቦቱ ባለበት ታቦቱ ውስጥ ነው ያለው። ይሄንን ቦታ አሁን ከነጫማቸው ይገባሉ። ሙሉ ሰርቪስ እነሱ ለፈለጉትን ነገር ያውሉታል ማለት ነው። እኛ ጨርሰን የሚዘጋ በር የለም። እዚህ ውስጥ ማንም አይገባም። ነገር ግን ይሄንን ቦታ ልክ እንዳደራሽ ነው ማለት ነው ለነሱ እና ያ ደግሞ እኛ ጨርሰን ተገልግለን ስንወጣ ህመም ነው፣ በጣም ህመም ይተውብሃል ውስጥ። ምክንያቱ ትተው የምትሄደው የእግዚአብሔር ቤት ነው። የኛ ቤት ቢሆን እንደዛ ትተነው አንሄድም። እና ይሄ ነው መቅደሱ። አባቶች አገልግለው ሲጨርሱ በሩን ዘግተው ይወጣሉ። ወንበሮቹን አንስተን እዚህ እንተዋቸዋለን። እንደምታየው ደግሞ እነዚህ ቅዱሳን ስዕላትም ልክ አገልግሎት ሲያልቅ አንስተን ስቶሬጅ ውስጥ ነው የምንከተው ሁሉንም ማለት ነው። ምክንያቱ ቦታውን እዚህ አሁን ባነሮች አድርገን ነበር አንሱ ብለው አንስነስተውን አሁን እንደምታየው ስዕል አድኖዎች ተነስተው ውስጥ ይገባሉ። ባዶ ቦታ ትተንላቸው እንሄዳለን ማለት ነው። በግራህ በኩል የምታየው የእመቤታችን የቅድስት ድንግል ማርያም ስዕል አድኖም ተጠቅልሎ ወደ ላይ ነው የሚሰቀለው። ምክንያቱ እንዲህ አድርገን በስህተት ሁለቴ ሶስቴ ትተነው ስላልቅ ማስጠንቀቂያ ኢሜል ነው የተላከልን። ለምን እንዲህ ከተዋችሁት ካሁን በኋላ ታወርዱታላችሁ ተብለን ማለት ነው። ከጀርባው በር አለው፣ ስቶሬጅ አለው የነሱ። ጠቅልለን በየሳምንቱ ወደ ላይ ሰቅለነው እንሄዳለን። በዚህ በኩል የምታየው ደግሞ አገልግሎት ካለቀ በኋላ ያው ዛሬም ሲነጠፍ ታየዋለ። ካርፔቱ እያንዳንዱ ተጠቅልሎ እንደዚህ አድርገን ትተነው ነው የምንሄደው። ለምን የሚቀጥለው ጊዜ ስንመጣ ከዚህ አንስተን በቁጥር ወጣቶቹ በቁጥር እየለዩ እንደገና አንጥፈው ለአገልግሎት ኤቭሪ ፍራይዴይ የሰማዕቷ ቅድስት አርሴማ ወርሃዊ በዓል፣
የቅዱስ ገብርኤል ወርሃዊ በዓልና ሌላ ተጨማሪ በዓላት ሲኖሩ እየመጡ ማታ ሰርቪስ ካለ እዚህ አሁን ባንድ ካለ እስኪጨርሱ ጠብቀው 11 ሰዓት 12 ሰዓት እኩለ ሌሊት አንዳንዴ 3 ሰዓት ሌሊት መጥቶ ይነጠፋል ማለት ነው። ስለዚህ ወንበሩ ምናምን በቃ ተደርድሮ ይሄዳል። በቃ ተደርድሮ ይሄዳል። እነሱ የሚጠቀምበት ከሆነ ደግሞ ይሄንን የምታየው ሁሉ እቃውን ጠራርገው ወደ ውስጥ ያስገቡታል ማለት ነው፣ ማየት ስለማይፈልጉ። በዚህ በኩል የምታየው የቤተክርስቲያኑ መገልገያ ከበሮዎቹም እንዲያርገን ነው ምንተዋቸው። ወንበሮቹም ተደርድረው እንደዛ ይቀመጣሉ። ከዛ ለሰርቪስ ስናዘጋጅ እንደገና ሴታፕ እያደረግን እንግዲህ ላለፉት 10 ከግማሽ ዓመታት በእንደዚህ እየተገለገለ ያለ ቤተክርስቲያን ነው ማለት ነው። ጸናጽሎቹ ምናምን በቃ እንዴ ነው የሚቀመጡት? በቃ ዳትሴት እዚህ እንተዋዋለን። እንደውም አንዳንዴ እነሱ ትልቅ በዓላት በሚደረግበት ይገርመሃል ይሄ ቤተክርስቲያናችን ባነሩ ራሱ የሰማዕቷ ቅድስት አርሴማ የቅዱስ ገብርኤል ያለው አንሱ ብለው ያስነሱናል። ከዚህ ማየትም አይፈልጉም። አንሱ ለምን እዚህ ያደረጋችሁ ተብሎ ይነሳል። እንግዲህ እየታገልን በሰው ቤት ስለምንኖር እያመቻቸን አገልግሎት እያስኬድን ነው። አሁን ደግሞ ህፃናት ልጆቻችን ቅዳሜ እዚህ ቤተክርስቲያን ሲመጡ የዲቁና ትምህርት አለ፣ የመንፈሳዊ ትምህርትም ይሰጣል። እሱን ደግሞ እስቲ እናሳይ በትንሹ ማለት ነው። እሺ አሁን ዘበኛ ነው ይዋል ካኮን ወለ እግዚአብሔር ትገኒ ነፍሴ እስመ ኀቤሁ መድኃኒቴ እስመ ውእቱ አምላኬ ወመድኃኔ ውእቱ ረዳኤ ወኢይታወክ ለዝሉፉ እስከ ማይዜኑ ትቀወሙ ላዕለ ብእሲ ወትቀትልዎ ኩልክሙ ከመ ዓረፍ ጽንዕት ወከመ ጥቅም ንሁል ወባይቱ መከሩ ይስዓሩ ክብሬ ወሮስኩ በጽምኤ በአፍሆሙ ውእቱ ጊዜ ባረኳት በሉ ወዝውእቱ ጊዜ ጣንሮየ ጊዜ ሰብሖቶ ለመድኃኒነ መፍቀሬ ሰብ ክርስቶስ ጊዜ ሰብሖቶ። ይህንን ደግሞ እንግዲህ የምታየው አገልግሎት ከጨረስን በኋላ የአገልግሎት እቃዎች እንዲሁም ደግሞ ቅዱሳን ስዕላት እዚህ ነው የምናረጋቸው እንዳለ። ደግሞ ይህንንም ትላልቅ መዘምራኖቹም ወደ 30 የሚሆኑ አሉ እዚች ጋር ነው የሚያጠኑት። በጣም የሚገርም ግን አሁን ቅድም ከነገርኩ ችግር ጋር የተያዘ ስለሆነ ነው። እነሱ ደግሞ ቅዱሳን ስዕላት ባሉበት ይሄንን የቆሻሻ እንደ ጃንክያርድ ነው ለነሱ የተሰባበረ እቃ እዚህ እያመጡ ነው የሚጥሉት። እዚህ ያለ የሙዚቃ መሳሪያቸውን እንደምታየው እዚህ ነው የሚያስቀምጡት። ለምን ለነሱ አሁን ይህ ስቶሬጅ ነው። ለኛ ግን አገልግሎት ስንጨርስ ንዋያተ ቅዱሳን የምናስቀምጥበት፣ ስዕለ አድኅኖ የምናስቀምጥበት፣ የመዘምራን ልብስ የሚቀመጥበት እንዲሁም ደግሞ እሁድ በዚች ቦታ 20 ምናምን ልጆች እዚች ጋር የቀረችዋ ቦታ ይጠቀሙባታል ማለት ነው። እና በጣም ከባድ ነው። የቀረው መጨረሻ ህፃናት ልጆቻችን ያው እንዳልኩ የቤተክርስቲያኑ ዓላማ ትውልድ መቅረጽ ስለሆነ ሴት ልጆቻችን ደግሞ ቅዳሜ የሚማሩትን እናሳያለን ማለት ነው። እሺ አሁን ደግሞ የምንገኘው እዛው በቤተክርስቲያናችን ታች ቤዝመንት አለ። ቅዳሜ ከሰዓት እንዳልኩ ቅድም ኔክስት ጀነሬሽን ማፍራት ስለሆነ የቤተክርስቲያኑ ዓላማ ወንድ ልጆቻችን ዲቁና ሲማሩ፣ ሴት ልጆቻችን ደግሞ በቤተክርስቲያን ስርዓት መሰረት በሚገባቸው ቋንቋ የመጽሐፍ ቅዱስ ትምህርት ይማራሉ። እህታችን ቲቸር ሳራ ታስተምራቸዋለች። በዛውም ደግሞ የከበሮ ጥናት፣ መዝሙር ያጠናሉ፣ ይለማመዳሉ። እዚሁ ሁሉንም ነገር ሲጨርሱ ደግሞ ታች ወርደው የተማሩትን በደንብ ሪሄርስ ያደርጋሉ ማለት ነው። እና ቅዳሜ ህፃናት ልጆች ከ4 ዓመት በላይ የሆኑ ህፃናት እዚህ መጥተው ልክ ትምህርቱን እንደጨረሱ የመዝሙር ጥናቱ እንደጨረሱ ደግሞ በሁለት እንከፍላቸዋለን። እንግዲህ የቦታ ችግር አለ፣ ግን ከፍለን በእድሜያቸው ተለቅ ያሉ ለነሱ የሚመጥን ስለ አገሩ
ቻሌንጅ በእድሜያቸው ቲኔጀሮች ሆነው የሚያጋጥማቸው የፈለጉትን ዓለም ምን የሚያዩትን የሚጠይቅበት መድረክ እናዘጋጅላቸዋለን። የቀሩ ትንሾች ደግሞ በእድሜያቸው ይማራሉ። እስቲ ልጆቻችን አሁን ጸሎተ ሃይማኖት ወይም ደግሞ ኦርቶዶክስ ክሪድ ቲቸር ሳራ ያስተማረቻችሁን አንድ ላይ ጮክ ብላችሁ ትልሉናላችሁ ማለት ነው። እሺ እሺ፣ አማትባችሁ በአንድ ላይ ትጀምራላችሁ። መጀመሪያ አማትቡ። አይሰማም ድምጻችሁ። ለሰማቸው እንግዲህ የሚማሩት የቤተ ክርስቲያን ትውፊትና ደጉማ ቀነና ጠብቀው በግዕዝ በአማርኛ የቤተ ክርስቲያንን ትምህርት ይማራሉ። አት ዘ ሴም ታይም መጀመሪያ የሰማቸው አሁን ኦርቶዶክስ ክሪድ ማለት የቤተ ክርስቲያናችን ምሰሶ የሆነ ጸሎተ ሃይማኖት ኦርቶዶክስ ምን እንደሆነ የሚገልጽ በቋንቋቸው። ምክንያቱ እነዚህ ልጆች በአማርኛ አስተምረን ዓለሙን በአማርኛ እንዲያስተምሩ አይደለም፣ ሌላውም ዜጋ በቋንቋቸው አስተምረው ወደ ቤተ ክርስቲያን እንዲያመጡ የቤተ ክርስቲያን አምባሳደር እንዲሆኑ ስለሆነ በሚገባቸው ቋንቋ የነሱ ፈርስት ላንጉጅ እንግሊዘኛ ስለሆነ በነሱ ቋንቋም የቤተ ክርስቲያኗን ስርዓት ተተርጉሞ ተምረው አጥንተው ሲጠየቁ ማንነታቸውን የሚገልጹበት እንደሆነ ያሳያል ማለት ነው። እግዚአብሔር ይስጥልን። ተባረኩልን። እንተዋወቅ። ማን እንበል? በዚህ ቤተክርስቲያን ውስጥ ያለሽ የስራ ድርሻሽ ምንድነው? እኔ እንደሰማሁት ከሆነ በጣም ከባድ ሰው እንደሆንሽ ሰማሁ። ታስጨንቂያለሽ አሉ እየዞርሽ ለዚህ ቤተክርስቲያን ብዙ መስዋዕትነት እየከፈልሽ ነው የሚባል ነገር ሰማሁና ከሰው ከምሰማው ካንቺ ልስማው። እኔ እንኳን እንደዛ እንደተካበደውም አይደለሁም። ምእመን ነኝ። ህፃናት ክፍል ሰራለሁኝ እሁድ እሁድ። ከዛ ውጪ ያው አሁን ደግሞ የህንፃ ኮሚቴ አባል ነኝ። ያ ነው ስራዬ፣ የስራ ድርሻዬ። ኑሮ በካናዳ ስንት ዓመት አድርግሽ? ኑሮ በካናዳ ቆየሁ። 2000 ነው የመጣሁት። የመጀመሪያ ቤተክርስቲያንሽ ነው? ቤተክርስቲያን አይደለም፣ ማርያም ቤተክርስቲያንም አባል ነኝ። ግን ሪሰንትሊ እዚህ ቤተክርስቲያን ጆይን ያረኩት መጣለሁ ሁሌ ገብርኤል ሲሆን አርሴማ ሲሆን መጣለሁኝ። ግን በቋሚነት ጆይን ያረኩት ኦልሞስት 2 ዓመት ተኩል ሆነኝ እዚህ ቤተክርስቲያን። አሁን ግን ያው ኤቭሪ ሳንዴይ እዚህ ቋሚ ተገልጋይም ነኝ፣ ቋሚ አገልጋይም ነኝ። ህጻናቶች ላይ እንደምትሰሪ ሰማን። ቤተክርስቲያኗ ደግሞ እንደምናያት ጠባብ ነች። እንዴት ነው የምታስተምሪያቸው? አዎ በጣም ከባድ ነው። ህጻናቶችን እሁድ እሁድ እኔ ነኝ ያው ከሌሎች ወጣቶች ጋራ እሁድ እሁድኛ ነን። 80 ልጆች አሉን። አንዳንዴም ክብረ በዓል ሲሆን 80 ህጻናት እዚያው አውደ ምሕረት ላይ ይዘምራሉ። አንዳንዴም እስከ 90 ይሆናሉ። አንድ ክፍል ውስጥ ነው እንግዲህ አጭቀናቸው። መሬት መተላለፊያ የለም። እናሳያለን ያው ነገ ሰንደይ። በጣም ከባድ ነው። ሙቀት አለው። ቤተክርስቲያኑ ኤቭሪዴይ እያደገ ነው የሚሄደው። ህጻናት እየበዙ ነው። በጣም ትልቅ ቻሌንጅ አለብን ከቦታ አንጻርም። ያው በዛ ደግሞ የቤተክርስቲያኑ ደግሞ ችግርም አለ። ከላይ ያሉ ሰዎች እኛው ቤዝመንት ነው ያለነው። አዎ ከላይ ያሉትም አሉ። ድምጽ እንዳይወጣ ይላሉ። ያው ልጆቻችን በጣም አፍነን ነው በቃ ያው ልጆቹ የቤተክርስቲያን ፍቅር ስላላቸው ሁሌ በየሳንዴ ይመጣሉ እንጂ ነገሩ የሚያማርር ነው ያለው ነገር። ግን ያው በእግዚአብሔር እርዳታ ተጣበንም ቢሆን አለን። ነጻነት ባለበት ሀገር ዝም ጉደልና ያላችሁ በጣም ጮኻችሁ ድምጻችሁ ተዘጋ እየመጡ እየከፈቱ በር ልጆቹ ድምጻቸው ስንዘምር ሲያጨበጭቡ ቀስ በሉ እየተባለ በጣም ትልቅ ቻሌንጅ ነው።
በጣም ያሳዝን። ያው ልጆቹም ለምን ዋይ ይላሉ አልተረዱም። እንግዲህ አሁን እንኳን ተለቅ ያሉት እየተረዱ ነው። እንግዲህ ከእግዚአብሔር ጋር እንግዲህ እየታገልን ነው። ጥሩ እንግዲህ ቤተክርስቲያኑ ያለበትን ችግር በአብዛኛው ሰማን። በአንቺ በኩል ደግሞ ያለውን ነገር እስኪ በደንብ አተኩረሽ እገዛም እንዲደረግ መልእክት አስተላልፊ። አዎ በእኔ በኩል እንግዲህ ለቶሮንቶ ክርስቲያኖች በዓለም ላይ ላሉ ክርስቲያኖች እንደ ክርስቲያን እንደ ኦርቶዶክስ እኔ እንደ አንድ ግለሰብ አደራ ምላቸው በጣም ያሳፍረኛል። አንዳንድ ጊዜ ይሄን ያህል ህዝብ እያለ ይሄን ያህል ክርስቲያን እያለ እዚህ ቤዝመንት ውስጥ ሳታዩ መላክ አርሴማን ለኛ የተጋደለች እናት ይዘን እዚህ ቤዝመንት ውስጥ ይሄን ያህል ጊዜ መቆየቱ በጣም ያሳዝነኛል። ያው እንደ ክርስቲያን ደክመናል ነው የምለው፣ በጣም ደክመናል። ይሄ ትልቅ ፈተና ነው። እኔ እውነት አሁን ቶሮንቶ ውስጥ ብዙ ችግር አለ፣ ብዙ ቤተክርስቲያኖች ፈንድራይዚንግ ይደረጋል። ግን በቃ ዘሊስት መረዳት ያለበት ይሄ ቤተክርስቲያን ነው ብዬ አስባለሁ። ምክንያቱም ካለው አንጻር አሁን የቤተክርስቲያን የቦታ ጥበት የሚለው ነገር ራሱ እንዳለ ሆኖ ከዛ ከላይም ያለን ፕሬዠር እንዳለ ሆኖ ግን ይሄ ታቦቱ ራሱ ንጹህ ያልሆነ ቦታ መቀመጡ በጣም ሊያመን ይገባል ሁላችንም። ይሄ ደግሞ የአባላቱ ፈተና ብቻ አይደለም፣ የሙሉ ክርስቲያን ፈተና ነው። አሁን በዚህ ሰዓት አንተ ይሄንን ሚዲያህን ስታስተላልፍ ለሚያየው ለእያንዳንዱ ለሚሰማው ለእያንዳንዱ ሰው ፈተናና አደራ ነው የሚሆንበት። እቺን ቃል ሰምቶ ይሄ ታቦት ንጹህ ቦታ አይደለም። ምክንያቱም እዚህ ታቦት እያለ እዚህ ጋር ያው ወንድሞቼ በደም ገልጸውልሃል፣ እዚህ ጋር ዘፈን ይዘፈናል፣ ብዙ አጸያፊ ነገር ይደረጋል። ታቦቱ እዚህ ሆኖ ይሄ ለኛ ፈተና ነው የተቀመጠው ከገባን ማለት ነው። ያው እግዚአብሔር ደግሞ ለሁላችን ልቦና ሰጥቶን እንዲገባን ይርዳን ይሄን ከሰማን በኋላ እና ይሄ የቦታው ጥቦት እንዳለ ነው። ቦታው ምንም ተጣበህም እኮ ንጹህ በሆነ ቦታ መኖር ጥሩ ነው፣ ግን ንጹህ ቦታ አይደለም ታቦታችን። በጣም በቃ እኔ እሱን ነው በጣም የሚያሳዝነኝ። አደራ አሁን ክርስቲያን ይሄን የሚሰማ በዓለም ላይ ያለ ሰው በሙሉ ለገብርኤልና ለአርሴማ ከዚህ ካለበት ቆሻሻ ቦታ እኔ ቆሻሻ ነው የምለው፣ ይሄ ንጹህ ቦታ አይደለም የተቀመጠው ታቦቱ። ከዚህ ቦታ ወጥቶ ንጹህ ቦታ አግኝቶ ልቦናችን አርፎ በቃ እኛም ከፈተና ወጥተን እኔ አሁን ባለፈው ወንድሜ በረከት በጣም አልቅሶ ነበር። አለቀሰን ባሁን ወጥቶ በጣም አለቀሰ። እንግዲህ ሲያለቅስ ብዙ ትግል ብዙ እንትን አሳልፈናል እዚህ ቤተክርስቲያን መከራ። ሲያለቅስ እንዳውም በረከት አታልቅስ ጥሩ ነው እነዚህ ሰዎች እኛ እንደዚህ መግፋታቸው ሜቢ እግዚአብሔር እኛን በቃ ጠንክረን እንድንሰራ ይሆናል። ምክንያቱም ድሮ እናቴ ምን ትላለች፣ ጥሩ ጎረቤት እቃ እንዳትገዙ ያረጋችኋል፣ እንደውም የማይሰጥ ጎረቤት እቃ እንዲኖራችሁ ትገዛላችሁ። ጥሩ ጎረቤት ካለ ሁሌ እነዚህ ሰዎች ጥሩ ከሆኑ እንዲህ ነው የምንቀመጠው። ግን አሁን ይሄ ግፊት ከእግዚአብሔር ነው። እነሱም ሶኬ እንኳን ገፉን ጠንክረን ይኸው እንግዲህ ወደ ሚዲያ ሞተምን ብለን መቼም ይሄንን ቦታ እናሻግረዋለን ብለን ከእግዚአብሔር ጋራ ተስፋ አለን። ግን ያው ለክርስቲያን ለህዝበ ክርስቲያኑ ይሄን ለሚያዳምጥ ህዝበ ክርስቲያን አደራ ምለው ይሄን አይታችሁ ይሄንን ቤተክርስቲያን ይሄን ታቦት ያለበትን ቦታ አይታችሁ ሰምታችሁ ዝም የምትሉ ክርስቲያኖች ለእናንተ ፈተና ነው። በቃ ይሄን ነው ማለት ይሄን ኮንትሪቢዩት ማድረግ ክርስቲያን ፈተና ነው የሚሆንበት እውነት። ምክንያቱም አንድ ሰው እንኳን ቤቴ ንጹህ አይደለም ብሎ ካለ ትራራለህ አይደለም። ይሄ ደግሞ የእግዚአብሔር ታቦት የቅዱስ ገብርኤል ታቦት የእሳታዊ መልአክ ታቦት እመቤታችንን ያበሰረ ታቦት ትልቅ ታቦት የቅድስት አርሴማ ምንማጸናቸው ስንት ነገር በየቤታችን ስንት ነገር ያደረገልን የቅዱስ ገብርኤል ታቦት እዚህ ቆሻሻ ቦታ ሆኖ ይሄን ሰምቶን ኮንትሪቢዩት ያላረገ ክርስቲያን እንግዲህ ሪስክ ይሰድ እሱና መላው ያደርጋሉ። እግዚአብሔር ይረዳናል፣ ያግዘናል። ይሳካ ብለን ተስፋ እናደርጋለን። በጣም ጥሩ ስላገኘሽ ደስ ብሎኛል። እሺ በጣም ነው የማመሰግነው እድሉን ስለሰጠህ። እግዚአብሔር ይባርክህ። ተወደዳችሁ እንግዲህ እንደምትመለከቱት ያለንበት ቤተክርስቲያን እንግዲህ ታዳጊ ህጻናቶች እንግዲህ ቤተክርስቲያኑ ከዚህ ቦታ አሁን እንደምታዩት በጣም በጠበበ ሁኔታ ነው ያሉት። ገና ብዙም ያልመጡ ልጆች እንዳሉ ነው የተነገረን። በእሁድ ደግሞ የፕሮግራም ላይ በሚኖርበት ሰዓት ላይ ደግሞ በጣም እጅግ ብዙ ልጆች ናቸውና እንግዲህ ዋናው የዚህ ቤተክርስቲያን መግዛት ዋናው አላማው ሰፋ ያለ ነገር ተደርጎ ልጆች በሚፈልጉት ነገር በድቁናም በዝማሬም በተለያየ በመዘምራንም እንዲያገለግሉ ሰፋ ያለ ቦታ ስለሚያስፈልጋቸው እሱን ለማሳየት ያህል ነው። ከነዚህ መሀል ደግሞ እዚህ ሀገር እንግዲህ እኛ በምንኖርበት ሀገር እንደምታውቁት እዚህ ሀገር ተወልደው አድገው የቤተክርስቲያናቸውን እምነታቸውን ባህላቸውን ቋንቋቸውን የሚችሉ ልጆችን ደግሞ ማፍራት ትልቅ ነገር በተለይም ዓለማዊ ኑሮ ላይ ዓለማዊ ህይወት ላይ ያለውን ነገር በሙሉ እናውቃለን። ልጆችን ወደ ቤተክርስቲያን ማምጣት ከእንደዚህ አይነት ሁሉ መታቀብ ነውና
ይሄንን እንግዲህ አገልግሎት የምትመለከቱ ኢትዮጵያውያኖች በሙሉ ይሄን ቤተክርስቲያን እንግዲህ በማገዝ እነዚህ ልጆች ከዚህ የበለጠ ሰፋ ያለ ቦታ ላይ ቦታ ተገኝቶላቸው የበለጠ እንዲጠነክሩና የበለጠ ብዙ ልጆች ደግሞ ተጨማሪ ልጆች ተጨምረው እዚህ የቤተክርስቲያን ትምህርት እንዲማሩ እንድታግዟቸው ነው። ከዛ ማዕከል እንግዲህ እዚህ ጋር ስንት ዓመት ነው? 17 ማን ነው ስምህ? ዲያቆናሚ ዲያቆን ሆነ ኦልሬዲ እዚህ ነው የተማርከው? እዚህ ነው የተማርከው። እዚህ ካናዳ እዚህ ቤተክርስቲያን ምን ተጠቀምክ አንተ? አሁን ወደ ቤተክርስቲያን ጠጋ ብለህ የቤተክርስቲያን ትምህርት መማር 17 ዓመት ደግሞ በአንተ እድሜ ያሉ ልጆች ሃይ ስኩል ላይ በጣም ቲኔጀር አስቸጋሪ ሁኔታ የሚፈጠርበት የተለያዩ ሱስ ውስጥ የሚገቡበት ከዛም አልፎ የተለያየ ነገሮች የሚደረግበት እድሜ ነውና አንተ በዚህ በ17 ዓመት እንግዲህ አሁን እዚህ ቦታ ላይ ሆነ ዲቁና አገልግሎት መማርህ ምን ጠቀመ? አንድ ነገር መንፈሳዊነት ጥሩ ነገር ነው ለትምህርትም ቢሆንም ለህይወት አሁን ዲሲዥን ምናምን መስራት ከፈለኩኝ ውሳኔ ስወስን ምናምን አሁን እግዚአብሔር እንዴት ነው ይሄንን ውሳኔ የሚያየው ብዬ ነው አንዴ የምጠይቀው ራሴን። እሱን አንድ ደግሞ ሌላ ነገር ደግሞ ትምህርቱም ራሱ ለማስታወስ በጣም ጥሩ ነው። አሁን ውዳሴ ማርያም ማስታወስ አለብን፣ ዳዊት ማስታወስ አለብን፣ ምናምን ዜማ ማስታወስ አለብን። ስለዚህ እሱም ደግሞ ለትምህርትም ደግሞ በጣም ይረዳል። እዚህ አሁን 11ኛ ክፍል 10ኛ ክፍል 9ኛ ክፍልም ማስታወስ ነው በጣም ወሳኝ ነገር እና እዚህ ደግሞ በጣም የተማረ ማስታወስ እየተማረን እዛ ደግሞ ይሄን የተማርኩትም እዛም የተጠቀምኩኝ ተጠቃሚ ሆኛለሁ። እንዳንተ አይነት እድሜ ያሉ ልጆች እንግዲህ ውጪ አንተ አሁን ሃይስኩል ብዙ ነገር ታያለህ አይደል? እንደዚህ አይነት በተለይም ደግሞ ኢትዮጵያኖች ብዙዎች እንግዲህ ይሄን ፕሮግራም ስለሚከታተሉ አንተ ከተጠቀምከው አኳያ ወደ ቤተክርስቲያን መምጣታቸው እንዲመጡ ጥሪ አድርገላቸው እስቲ ከጥቅሙ አኳያ። ከጥቅሙ አኳያ እሺ፣ አሁን ሁሉም ነገር ያለ እግዚአብሔር እንግዲህ አይሆንም። እግዚአብሔር ከሌለ ምንም ስኬተኛም ቢሆንም ምንም ሚኒንግ አይኖረውም፣ ጥቅም አይኖረውም፣ ደስተኛ ስሜትም አይኖረንም። እኔ አሁን ደስተኛ መሆነው እዚህ ቤተክርስቲያን ስሆን መቅደስ ውስጥ መላለስ ምናምን ነው ደስተኛ መሆነው እና እውነተኛ ደስተኛ የሚገኘው ከእግዚአብሔር ጎን ስትሆን ሲኮን ነውና ደስተኛ ለመሆንም ትምህርት ቤት ስኬታማ ለመሆንም እሱን አሁን ምንድን ነው እናንተ ያለው ችግር? አሁን እኛም እዚህ የተገኘንበት በእናንተ በተለይ ደግሞ ሰፋ አድርጎ እንዳንተ አይነት እድሜ ያሉትን በተለይ ለማምጣት በቂ የሆነ ቦታ ያስፈልጋል። የእናንተ አሁን ችግራችሁ ምንድን ነው? ችግራችን አሁን እዚህ አሁን እንደሚታየው በቃ ቀዳሚ ምናምን ለመማርም ራሱ ምንድነው ምንጣፍ እንትን ማድረግ አለብን፣ ማንሳት አለብን። ሌላ ደግሞ በቃ የኛ ቤት ስላልሆነ ሰዎቹ አንድ ቀን መተው እዚህ ውጡ ካሉን መውጣት ነው፣ እምቢ ማለት አንችልም። ስለዚህ አሁን ቅዳሜ እንደዚህ እንዳልኩኝ አሁን ስንመጣ በቃ መቅደስ ውስጥ ወይ እንደዚህ የነሱ ስለሆነ መቅደስ ውስጥ ምናምን ጋርቤጅ ምናምን ትተው ወይ እዚህ ቤተ መቅደስ ውስጥ ልጆች ምናምን ይሮጡ በጫማ አድርገው ምናምን ስናይ በቃ ያሳዝናል። እሱምና ደግሞ ቅዳሴ መካከል ደግሞ መተው ሰውየው መተው ድምጽ ቀንሱ ወይ አትጩሁ ወይ ከዚህ በር አትግቡ ምናምን ይልና መንፈሳዊነቱን በጣም እንትን ያደርገዋል፣ ይቀንስብናል። ምክንያቱም ቅዳሴ ውስጥ እያልን መተው ስናይ በጣም ያሳዝናል እና ዲስትራክት የሚያደርጋል አንድ፣ ሌላም ደግሞ መንፈሳዊነቱን ይወስደዋል እና በቃ ያሳዝናል። ቦታም ደግሞ ጠባብ ነው። ለበዓል ምናምን ሲሆን አይሆንም። ምክንያቱም ብዙም ዲያቆናትም ቀሳውስትም ከሁሉ ቦታ ስለሚመጡ ቦታም ጠባብ ነውም፣ ለምእመናንም ብዙ ስፔስ አይኖረንም። እናም በቃ እጣን አንዳንዴ ደግሞ አትጠኑ እንባላለን እዛ ስለሚሸት ላይ አትጠኑ ምናምን ይባላል እና በቃ በጣም ጥሩ። በእንግሊዘኛ አጠር አድርገህ እርዱን አግዙን ከዚህ እንድንወጣ ብለህ ደግሞ አስተላልፍ። As you can see, we're in the basement. It's not ours, so they can tell us whenever they can tell us to get out, and we have to get out. We can't do anything about that. Like whenever we want to learn, we have to make the carpets every day, and whenever we come for Saturday class, we find the Mekdes, we find the church just messed up. We find like food on the ground and everything, and yeah, that's really sad because Qadase, like in the middle of Qadase, when we're saying Qadase, and the spirituality just
just goes away when a person just comes in through the door and says like you can't use the mics or you can't do the etan, which is like a really important thing. And yeah, so just help us. Help us. Yeah, please help us. ለጸሎት እግዚኦ ተሳሃለነ ምስለ መንፈስከ በጣም አሪፍ ደግሞ አሁን ደግሞ ከታዳጊዎቹ ጋር እንግዲህ ቤተክርስቲያን ዋናው የሚገዛበት ዋናው ዓላማ ህፃናቶች ላይ ወጣቶች ላይ ማፍራት ነው። ሀገራቸውን፣ ቋንቋቸውን፣ ቤተክርስቲያናቸውን፣ እምነታቸውን እንዲያዳብሩ ነው ትልቅ ነገር። እኛም እዚህ የመጣንበት ዋናው ጉዳይ ወጣቶች ላይ እና ህፃናቶች ላይ የሚሰሩትን ነገሮች ለማበረታታት ነውና እዚህ ጋር እንግዲህ ቤተክርስቲያኗን ደግሞ አንድ ገና ወጣት አልሆንሽም ከ18 ዓመት በታች ህፃን ነው የሚባለው። ማንንም በል እኔ ኤልሮይ ይባላለሁ። ቤተክርስቲያን ስሉሊት በሚባለው ነው የምታወቀው። የቤተክርስቲያናችን የፈለገ ቅዱስ ገብርኤል ቤተክርስቲያን መዘምራን አባል ነኝ። እንዲሁም ህፃናት ክፍል ረዳት ምን በትምህርት ቀን ቅዳሜ አንዳንዴ እመጣለሁ። እንዲሁም ደግሞ እሁድ ልጆቹን ማልበስ መዝሙርን በማስተማር አግዛለሁ። እንዴት ነው አማርኛሽ? ስንት ጊዜ ነው የኖርሽው እዚህ? ወደ 5 ዓመት አሁን እዚህ ካናዳ ከመጣን 5 ዓመት ኢትዮጵያ ነው ያደግኩት። ለዛ ግን ቢሆንም 5 ዓመትም አክሰንትሽ አልተቀየረም። በአማርኛ ነው የምትማሩት እዚህ ትምህርት ቤት? ካናዳ በአማርኛ ነው ቤቱ ስለምናወራ ያው አልተቀየረም። ረጅም ዓመትም እዛ ስለኖርኩኝ አቡነ ጎርጎርዮስ ነው የተማርኩት። እንደገና ቤተክርስቲያንም ብዙ ጊዜ ስለምመጣ ቤተክርስቲያን ከአማርኛ እንድናወራ ነው ህፃናቱን በአማርኛ እንዲያወሩ ስለሆነ የሚገፋፉን ሀገራችንን ባህላችንን እንዳንረሳ በአማርኛ ነው የምናወራው። በጣም ቀመም ነሽ። አንቺ አሁን እንግዲህ ስንተኛ ክፍል ነሽ? እኔ አሁን 11። እንግዲህ በቋንቋም በተለያየም ነገር ወደ ቤተክርስቲያን መጠጋትሽ ብዙ ነገር ተምረሻል። ከአንቺም ደግሞ እድሜ ከፍ የሚሉ ልጆች በተለይም የምንኖርበት ሀገር አሜሪካም ሆነ ካናዳ ልጆች በቀላሉ መበላሸት የሚችሉበት በተለይም ከሃይ ስኩል ላይ በጣም ከባድ ነገር የሚያልፉበት ነውና አንቺ ከዛ ነገር ለመውጣት ወደ ቤተክርስቲያን መጠጋትሽ ጠቅሞሻል? በጣም ጠቅሞኛል። እንግዲህ የቤተክርስቲያን ብዙ ነገር አድርጎልናል። ለኔም ብዙ ነገር አድርጎልኛል። እንዲሁም ለወጣቶችም እዚህ ላሉት ለጓደኞቼም ሆነ ወደዚህ ሲመጡ ቤተክርስቲያን በጣም ብዙ ነገር ነው የሚያደርግልን። ባህላችን እንዳንረሳ እንዳልኩት፣ እንዲሁም ደግሞ ስርዓት እንድንይዝ ወደ ሌላም ነገር ወደ ሌላ መንገድ እዚህ ሀገር የሚያሳየን እንግዲህ ብዙ መንገድ አለና ወደዛ መንገድ እንዳንሄድ እቺ ቤተክርስቲያን በስሯ ይዛን የምታቆየን ቤተክርስቲያናችን ናት። እስቲ ለሌሎችም እንግዲህ ወጣቶች እንደዚህ ወደ ቤተክርስቲያን ላልተጠጉና አንቺ ያገኘሽውን ቤኔፊት እነሱም እንዲጠቀሙበት ጥሪ አድርጊላቸው። እንግዲህ እኔ የምናገረው እቺ ቤተክርስቲያን ትልቅ ቤተክርስቲያን ነው። ቅዱስ ገብርኤል ታምራቱ ብዙ ነው። ለኔ የሚያደረገልኝ ብዙ ነገር ነው። እንግዲህ ታምሜ በነበረበትም ጊዜ ሆነ በተለያዩ ጊዜ ወደዚህ ሀገር እንድጠጋ ወደዚህ እንድኖር ወደ ሌላ አቅጣጫ እንዳልሄድ በፍጹም ያደረገኝ እቺ ቤተክርስቲያን ናት። እናቶች፣ አባቶች እንዲሁም ወንድም እህቶች የሆኑኝ እዚህ ቤተክርስቲያን ያሉ ሰዎች ናቸውና አሁን ላይ እንደ መዘምራንም ክፍል ሆነ ታዳጊዎችንም ለማብዛት ታዳጊዎችን ለማምጣት እንዲሁም ደግሞ ቲኔጀር ፕሮግራም እንዲኖረን እንፈልጋለን እዚህ ቤተክርስቲያን። ነገር ግን ባለን ቦታ በቂ ባለመሆኑ እንኳን ቲኔጀር ፕሮግራም ልንጀምር ባሁን ሰዓት ላይ ቤተክርስቲያን መዘምራን ክፍል የምናጠናበት ራሱ በጣም ትንሽ ናት። ልንዘምር ከበዛን ቁጥራችን ከበዛ ቆመን ነው የምንዘምረው። ለመነጋገር ቆመን ነው። ወረብ ለማጥናት ራሱ አይመቸንም። እዚህ መሀል መቅደስ እየመጣን ሰዓታችንን እየሰጠን ነውና ይሄ በጣም አስቸጋሪ ነው ባሁን ሰዓት ላይና ባካችሁን ታዳጊዎች መታችሁ እዚህ እንድትማሩ እንዲሁም ደግሞ ትላልቆች እኔም በአቅሜ የምረዳው ትላልቅ ሰዎችም እንግዲህ በአቅማችሁ እንድታገዙን እንድትረዱን በገንዘብም ሆነ እኔም ደግሞ በአቅሜ በጉልበቴ በገንዘብ ባልችል በአቅሜ በጉልበቴ ስለማገዝ እባካችሁን እንድትረዱን ታዳጊዎችን መታችሁ ተማሩ። ከቤተክርስቲያን ባንርቅ ባህላችንን ሳንረሳ እንዲሁም ደግሞ ቤተክርስቲያናችንን እምነታችንን የምናጠናክረው እኛ ነን እላለሁ። አሁን ቤተክርስቲያናችሁ ያለበትን ሁኔታ ታውቂያለሽ? አዎ።
አይደለ? እስቲ ከሱ አኳያ የሆነ ነገር በይ። እንግዲህ ቤተክርስቲያናችን አትዘምሩም፣ ጮኻችኋል፣ ማይክ አትጠቀሙም፣ ከበሮ አትመቱም። ለምን? እንግዲህ ቤተክርስቲያናችን ከላይ ያሉት ቤተክርስቲያን ረበሳችሁን ይላሉ። በብዛት በስተንም ጮክ ብለንም መዘመር አንችልም። ከቴንተሪ በኋላ ከበሮ መምታታችንም እና ፕሮግራማችንም የአምላክን የቅዱስ ያሬድን ዜማ ለማድረስ በቂ ሰዓትም የለንም። ለዛ አንዳንድ ጊዜ መዝሙራችሁን ቀንሱ እንባላለን። ከበሮ ምን መታበት ጊዜ የለንም። ከበሮ እንከለከላለን። ወረብ ስንወርብ ያለ ከበሮ የወረብንበት ጊዜያት አሉን እና በጣም ነው የሚጨንቀው። ይሄ ቤተክርስቲያን የኛ ቤተክርስቲያን እኔ ቃላትም የለኝም የምናገርበት እና ይሄ ቤተክርስቲያናችን ብዙ በቃ ብቻ ቃላትም የለኝም እና ቤተክርስቲያናችን ከበሮ እንዳንመታ ማይክ እንዳንይዝ ስንዘምር በድምጻችን ነው የምንዘምረው ስቲል አሁንም በዓል ላይ እንግዲህ ሌሊት ነው እንጂ ከዛ በኋላ ከሆነ ሰባ ላይ ታቦት ሲወጣ መዝሙር ከበሮ እንዳንመታውላ የምንቸገርበት ጊዜዎች አሉና ይሄ ከባድ ነው። ለሃይማኖታችን ከባድ ነው። ለቤተክርስቲያናችን ከባድ ነውና በጣም ነው የሚያሳዝነው። በጣም የሚያሳዝን ጊዜ ላይ ያለነውና ጥሪ አድርጊ። እንግዲህ በእንግሊዝኛ everyone please help us, we're in a big struggle right now in this church. Everyone is struggling. Our church is struggling. This church have done a lot for us. It have done a lot for other people, not only us. And this church is a big thing. It have a big value for us teenagers, especially for teenagers. It will lead us, it will guide us to the right way, trust me. And to go to university, our applications, we're going to come and pray here, and I promise you, we will get it. Every award I've got, everything I've got is from praying at this church, and this church have a big value for us. So please help us. I have no words to say. ዋካችሁን እርዱን። መንፈሳዊውን ነገር እንዳለ ዓለማዊ ወደፊት ምን እንጠብቅ? በዚህ አካሄድሽ መንግስት ሁሉ ምትሆኚ ነው ትመስል አይደል? እንግዲህ ወደ ዓለማዊ እግዚአብሔር ከፈቀደ እንግዲህ ወደ ቢዝነስ እንገባለው ነው በእኔ በኩል ማስበው እግዚአብሔር ከፈቀደ። እንዲሁም ደግሞ በቤተክርስቲያን ደግሞ መዘምራነቴን ቀጥዬ ወንድሜ ዲያቆን ነው ታናሽቴ መዝሙሮና በዚህ ቤተክርስቲያናችን ወንድሜ እዚህ ዲያቆን ይማራል፣ ድቁና እየተማረ ነው። ወንድሜ ድቁናውን ሲይዝ እኔም ደግሞ እዚህ ቤተክርስቲያን ጸንቼ እንኳን መዘምራን ሆኜ እንኳን ተመርቄ ማገባበት ቤተክርስቲያኔ ናት ብዬ ነው ማስበውና እባካችን ቤተክርስቲያኔ አደራ እላለሁ። Thank you so much. በአሁኑ ጊዜ በከፍተኛ ደረጃ የስራ እድል ያለው እንዲሁም ደግሞ በአጭር ጊዜ ስልጠና የሚቀላቀሉበት የስራ መስክ ሳይበር ሴኩሪቲ ነው ላይ ቀሉ። ለዚህም ነው በአሜሪካን ሀገር በሜሪላንድ ስቴት የተመዘገበው አዲስ ሳይበር የተባለ የኦንላይን የሳይበር ሴኩሪቲ ማሰልጠኛ ከቢጊነር እስከ አድቫንስ ደረጃ ላለው ስልጠናው $399 ብቻ እየሰጠ የሚገኛል። በተጨማሪም ድርጅታችን በኤአይ፣ በፓይተን ፕሮግራሚንግ፣ በሼርፖይንት፣ በዳታቤዝ እንዲሁም ደግሞ በተለያየ የትምህርት መስኮች በሙያው ከፍተኛ ትምህርትና የስራ ልምድ ባላቸው ባለሙያዎች ስልጠናውን በርቀት በዙም እየሰጠን እንገኛለን። ለበለጠ መረጃ ዌብሳይታችን addiscyber.com ይጎብኙ ወይም ደግሞ ከታች ባለው ስልክ ይደውሉ። ጥራት ያለው የርቀት ትምህርት ሁልጊዜም አዲስ አበባ ምርጫ ያድርጉ። ተመልሰናል። የኛ ሰው በካናዳ ፕሮግራማችን እንደቀጠለ ነው። የምንገኘው ቶሮንቶ ላይ ነው። እንግዲህ የምንገኝበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ገብርኤል እና የቅድስት አርሴማ ገዳም ቤተክርስቲያን ነው የምንገኘው። ከአባታችን ጋር ትንሽ ቆይታ አድርገን ነበር። ሃይላይት ሰጥተውናል። መጀመሪያ ወደ ዲቴይሉ ከማታችሁ ፊት እንተዋወቅ። እሺ፣ እናመሰግናለን ወንድማችን ኤርሚያስ ጀቤ። እግዚአብሔር ፈቃድ ሆኖ እዚህ ስለመጣ ደስ ብሎናል። ስሜ በረከት ይባላል። የፈለገ ሕይወት ቅዱስ ገብርኤል ወአርሴማ ገዳም ቤተክርስቲያን የሰበካ ጉባኤ አባል ነኝ። እግዚአብሔር ፈቃድ ሆኖ በዚህ ሰዓት ስለ ቤተክርስቲያናችን እንድንነጋገር አንተም ከዛ ድረስ መጥተህ በመሃላችን ስለተገኘ በእኛ በሰበካ ጉባኤውም በአባቶችም በምእመናን ስም ላመሰግንህ እወዳለሁ። በጣም ጥሩ። የስራ ድርሻን አልነገርከንም። አባል ነኝ ብለህ እኮ እንደው ልታልፈው ነን። ምን ያህል ዓመትስ እዚህ ቤተክርስቲያን አገለገልክ? እዚህ ቤተክርስቲያን እንግዲህ የስራ ድርሻዬ የሰበካ ጉባኤ ሰብሳቢ ነኝ በአሁኑ ሰዓት ማለት ነው። በአገልግሎትም በእውነቱ በአገልግሎት እንግዲህ አሁን 2016 ነው። እዚህ ቤተክርስቲያን እንደ አጥቢያ ቤተክርስቲያናችን አድርገን መገልገል ከጀመርኩኝ 10 ዓመት አልፎኛል አሁን ማለት ነው። ከጅማሬው ማለት ነው። የተጀመረው በ2015 ነው። ከተጀመረ ከ6 ወር በኋላ እንግዲህ እዚህ ቤተክርስቲያን መጥቻለሁ ማለት ነው። ከዛን ጊዜ ጀምሮ እንደ ምእመናን በሰንበት ትምህርት ቤትም
በመዝሙሩም አገልግሎት ከዛ በኋላ ደግሞ ሳይገባን የእግዚአብሔር ፈቃድ ሆኖ በሰበካ ጉባኤ ውስጥ የመጀመሪያው 3 ዓመት የቤተክርስቲያን ፋይናንሻል ኦፊሰር ሆኜ ሂሳብ ሹም ሆኜ ሰርቻለሁ። አሁን ደግሞ ላለፉት 3 ዓመታት የቤተክርስቲያኑ የሰበካ ጉባኤ ሰብሳቢ ሆኜ እያገለገልኩ ነው። በጣም ጥሩ። ስለዚህ አንተ 6 ወር ነው ልዩነቱና እንግዲህ ከመጀመሪያዎቹ ማለት ይቻላል ቤተክርስቲያኗ ስትቋቋም ከነበሩትና የ10 ዓመት የቤተክርስቲያኗ ጉዞ እንዴት ነበር? ስትጀምሩ የነበረው ነገር መጀመሪያ ስትጀምሩ ወደዚህ ቤት የገባችሁበትን እንዴት ነበር ዲላችሁ የነበረው ነገርና ከዛም በኋላ ባስ በነበሩት 10 ዓመታት ውስጥ የነበሩት በጎ ነገሮች የሰራችኋቸው ፍሬዎች እንዲሁም ደግሞ ከባድ ነገር ያሳለፋችሁት ነገር አሁንስ ያለበት ነገር ትንሽ ሃይላይት በደንብ ዲቴይልስ አንተ ነህ በደንብ ታውቀዋሉ። እሺ እንግዲህ እግዚአብሔር ፈቃድ ይሁን የሚናገረው እሱ ነውና 2015 ጁላይ ላይ ነው ቤተክርስቲያኑ የተከፈተው። ሲከፈት በዛን ሰዓት ቆሞስ አባታችን አባ ኃይለ ማርያም በርቶሎሜዎስ የቤተክርስቲያኑ መስራች አባት ናቸው። ሲመሰረትም ደግሞ በጊዜው የካናዳ ሀገረ ስብከት ሊቀ ጳጳስ የነበሩ ብፁዕ አባታችን አቡነ ማቲያስ በረከታቸው ይደርብን ባርከው የከፈቱት የቶሮንቶ ኦልሞስት የመጨረሻ የሚባል ቤተክርስቲያን ነው በዛን ሰዓት። በጣም የሚገርም ግን ቤተክርስቲያኑ ሲከፈት በጣም ትንሽ ከ20-30 ያልበዙ ምእመናን አንድ ዲያቆንም አልነበረም እና በሰዓቱ አባታችን ዲቁና ሰጥተው 2 ህፃናት ልጆች አብረው ይማራሉ ተብሎ አባት እንዲያግዙ ያው አገራችን ቢሆን እንደ ስርዓቱም በጣም የሚከብድ ለህሊና የሚከብድ ነው። ነገር ግን ጉዞ ከዛ ተጀመረ ማለት ነው። ሲጀመርም እኚህ አባታችን አሁን በህይወት የሉም። የቤተክርስቲያን መስራች የተቀበሩትን እዚህ ካለንበት የቤተክርስቲያን ወጣ ብለህ ያለው መቃብር ቦታ ነው። እዚሁ ከጀርባ እና እግዚአብሔር ፈቃዱ ሆኖ የምናስበው የነበረ የራሳችን ይሆናል ብለንም ነው እና ብቻቸው ሌሊት መጥተው እያነጠፉ ጧት መጥተው እየቀደሱ ነው ጉዞውን የጀመሩት። በዛን ሰዓት 2-3 ምእመናን ያገዙ ጉዞውን ተጀመረ። ቁጥር እየጨመረ ከ20-30 ከ30-40 እያለ ሲቀጥል በጣም የሚገርም እንደ ቦታው ማነስ እንደ ቤዝመንት መሆኑ ሳይሆን የሆነ የተለየ የእግዚአብሔር ጸጋ የሚገኝበት ቤተክርስቲያን ሆኖ አገኘ ነው። እኛም ስንመጣ ያየ ነው ያ ነበር። ሰው ይመጣል ከዚህ ቦታ ወዴትም መሄድ አይፈልግም። ለምን? መሸሸጊያ ሆነ ለብዙ ሰው ጭንቀት ያለበት ወይ የሌላ የዓለሙን ድራማ የማይፈልግ በየቦታው የነበረውም ፈተና በቤተክርስቲያን ውስጥም ፈተና አለና እዚህ ሲመጣ መጠለያ ሆነ። የነበሩት አባታችንም ይሄ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሁን እንጂ ለኛ ብቻ ሳይሆን ለዓለም ሁሉ የሚተርፍ ኢንተርናሽናል ይሁን እያሉ ነበር ራእይ የሚናገሩት። ግን በሂደት ሆኖ ወደ 2017 አካባቢ በጣም በህመም ታመው እንደዚህ እያገለገሉ ትልቅ ለሞት የሚያደርስ የስጋዊ በሽታ ይዟቸው በዛ ሰዓት ግን ለምእመናን እንኳን አልተናገሩም። ራሳቸውን መስዋዕት አድርገው ቀን ሐኪም ቤት ይውላሉ፣ ሌሊት መጥተው አንጥፈው ጧት ቀድሰው አቅርበው ተመልሰው ሄደው ኬሞ የሚያደርጉበት ሰዓት ነበር። በዚህ ጉዞ ነው ፋውንዴሽኑን ጥለውልን የሄዱት ማለት ነው። ነገር ግን እንደምታውቀው የቤተክርስቲያናችን ፈተና የሚያልቅ አይደለም። የውስጥም የውጭም ፈተና አለና በሂደቱ እሳቸው ካረፉ በኋላ በጣም ብዙ ውጣ ውረድ ነበረ። አገልጋይ ማግኘት በጣም ችግር ነበር። በዛ ጉዞም ደግሞ በአንድ ካህን ብቻ ቤተክርስቲያን መገልገል በጣም ይከብዳል። ዲያቆናቶችም ወደ 4-5 ዲቁና ተቀብለው እዚህ ቤተክርስቲያን ሲያገለግሉ ትልቁ የነበረ በዛን ሰዓት ቻሌንጁ አሁን የምታየው ያለው ቦታ ጠዋት እንገባለን፣ ቅዳሴ ይጀመራል። 11 ተኩል ቅዳሴ አልቆ ጸበል ጻዲቅ ተቀምሶ 12 ሰዓት ቦታውን ሙሉ ለቀን መውጣት አለብን። ዊክዴይስ ዴይ ኬር ነው። ዊኬንድ እዚሁ የጆርጂያ ቤተክርስቲያን ከሰዓት ልጆች ያስተምሩበታል። ማታ መጥተው የሚለማመዱ ባንዶች አሉ። 17 ዓመት ሙሉ የተገለገሉበት ቦታ ነው። ከዛ በተጨማሪ ባለቤቶቹ በዛን ሰዓት በየመግቢያው ወረቀት ጽፈው 12 o'clock ኢትዮጵያን ኮሚኒቲ you have to leave የሚል ሳይን ነበራቸው። እሱንም አክብረን ነበር እንግዲህ የምንሄደው። ምክንያቱ እግዚአብሔር አምላክ በቤተክርስቲያን በአባቶቻችን ባስተማሩን በቤተክርስቲያን ስርዓት የእግዚአብሔርን ስጋው ደግሞ የሚፈተትበት ቦታ የተቀደሰ ብለን እናምናለን። ያንንም ተቀብለን ስለምንሄድ ግድ የለም ይሄ የሆነው ነገ ጠዋት እግዚአብሔር ያዘጋጀው ትልቅ ነገር አለ። ስለዚህ ጉዞው መልካም ነው ተብሎ የተከሄደበት መንገድ ነው። በባህልም ደግሞ በጣም ፈታኝ የሆነ ፈተና ማሳልፈን ነበር። አባታችን ሞተው ሌላ አባት መጥተው በምንገለገልበት ሰዓትም ለቤተ ክርስቲያናችን በጣም ትልቅ ተራራ የሆነ ፈተና፣ ነገር ግን ለምእመናን ደግሞ ክርስትና ምን እንደሆነ በስንክሳር የምናውቀው የሃይማኖት አበው ሲነበብ የምንሰማው ታሪክ በእኛ ቤተ ክርስቲያንም ለካ በዘመናችን መሆን ይችላል
የዘመኑ ክርስትና ለካ ሰይፍና ሞት አይደለም፣ ጸንቶ በቤተ ክርስቲያን መኖር ፈተና ሲመጣም ታግሎ ማለፍ ነው የሚል ትልቅ ትምህርት የተማርንበት ቻሌንጅም ነበረ። ምን ነበር? እንግዲህ በሰዓቱ በቤተ ክርስቲያናችን አገልግሎት ስንገለገል ወደ 2018 አካባቢ ማለት ነው በቤተ ክርስቲያናችን የነበሩ የቤተ ክርስቲያኑ አስተዳዳሪ ወይ አባት ከምእመናኑ ጋርና ከቤተ ክርስቲያኑ ሰበካ ጉባኤም አብረው የመስራትም የማገልገልም አንደኛ ብቃትም ማለት ይቻላል፣ ይቅርታ አድርግልኝ እንዲህ ብዬ በመናገሬ፣ ሁለተኛም ደግሞ ቤተ ክርስቲያኗ ህዝቡ ወደሚፈልገው የቤተ ክርስቲያናችን ዓላማ እኛ ከሀገራችን ይዘን የመጣ ነው ስንቅ አለን። አባቶቻችን ያወረሱን ቤተ ክርስቲያን ያወረሰችን ሃይማኖታችንን እንዳንተው ማዕተብ ታስሮልን በቤተ ክርስቲያን ተጠምቀን ነው የመጣ ነው። እዚህ ተወልደው የሚያድጉ ልጆች ግን አባታቸው መንግስት ነው፣ እናታቸው መንግስት ነው። መግረፍ እንኳን የማንችልበት አገር ለነሱ የሚሆን ራዕይ የማስቀመጥ ችሎታ አልነበራቸው። ለነሱ የሚቀር ፋውንዴሽን የማስቀመጥ ወይም ደግሞ ፍላጎት አልነበረም። ያ ለቤተ ክርስቲያኗ ትልቅ ማነቆ ነበረ ማለት ነው። ያንን በተፈጠረበት ሰዓት ግን በጣም በሚያሳዝን ሁኔታ ለ14 ወራት ታቦት እንኳን አልነበረም። ይገርማል። ታቦቱ ከቦታው ተወስዶ ምእመናን እያለቀሱ ልጆቻችን ሳይቆርቡ እዚሁ እግዚአብሔር ይፍታችሁ የሚልን ካህን እንኳን አጥተን በምንሰቃይበት ጊዜ ግን ይገርማል፣ ጽናቱ ልዩ ነበር። የምእመናኑ ጽናት ለምን ለካ እግዚአብሔር አምላክ ካለ እንኳን ይሄ ልክ ነብዩ ዳንኤል በአናብስት መሃል ሆኖ እግዚአብሔር ሲያመሰግን እንደነበረ ለካ በዘመኑም ለካ እግዚአብሔር አለ። ቅዱስ ገብርኤል ለካ አልተሆነም። በዛን ሰዓት ብዙ የተፈጸሩ ታምራት አሉ። ይገርማል። እዚህ መጥተው ካህን በሌለበት ታቦቱ የለም በሚባልበት ሰዓት ተማጽነው ከካንሰር የዳኑ እናት አሉ። እዚህ ቤተክርስቲያን ምእመን ናቸው። እስካሁን ብዙ ሰዎች አልቅሰው ጸሎታቸው የተሰማዋሉ። ልጃቸው በዛም በመከራ ሰዓት ልጅ ያገኙ ምእመናን አሉ እዚህ ቤተክርስቲያን እና ያንን ፈተና ያሻገረን አምላክ ለካ በጥቂት የታመነ በብዙ ይሾማል እንደሚባል እግዚአብሔር አምላክ ያንን ስንሻገር በ2022 ደግሞ በጣም ደግ የሆኑ መልካም የሆኑ በእድሜም የወጣት ችግር የሚገባቸው ነገር ግን ደግሞ በቤተ ክርስቲያን በአባቶች እግር ተምረው ያደጉ በክህነት ባለሙያ በቅዳሴ ባለሙያ መርጌታ አባትም ወንድምም መካሪም ምእመናን ዋገኘ ማለት ነው። ያ ለሰበካ ጉባኤውም እዚህ ቤተ ክርስቲያን አብሮ ጊዜውም ገንዘቡ ሰጥቶ ለሚሳተፈው ምእመናን ጉልበት ሆኖ እግዚአብሔር ፈቃዱ ሆኖ ያንን በጣም የሚገርም ፈተናውን ስናልፍ 2023 ሙሉ አገልግሎት ሲጀመር በአንዴ ከ50 ከ60 ከመቶ ያው ህዝቡ ትንሽ ተዳክሞ ነበር። በሚገርም ሁኔታ ቤተክርስቲያን መሙላት ጀመረ። በሚገርም ሁኔታ በቶሮንቶ ታይቶ የማይታወቅ የማህሌት አገልግሎት ተጀመረ። ቀጥሎ ደግሞ ሁለተኛ አባት መጡ። ቀጥሎ አሁን በትልቁ ቆሞስ አባት መጡልን ማለት ነው። እና እዚህ ቤተክርስቲያን ያለው ፈተና ከባድ ነው። ግን እግዚአብሔር አምላክ ደግሞ ሲመለከት በዚህ ሲባርክ ዲያብሎስ ደግሞ ይቀናል። አይ ቲንክ እኛም በሁለት ነገር ነው የምናየው። አንደኛ እግዚአብሔር ፈቃዱ ነው ማለት እንችላለን፣ ሰዓቱ ነው ማለት ነው። አሁን ቅዱስ ገብርኤልና ቅድስት አርሴማ የእኛን ጓዳ የሚሞሉ የተቸገረ ሰው የሚረዱ ሰማዕቷ የእናቶቻችን ረዳት የልጆቻችን ረዳት ቅዱስ ገብርኤል ሲንኳኳ ፈጥነው የሚደርስ መልአክ እዚሁ ቤዝመንት እኛ ስንወጣ ሰዎች ገብተው እየጨፈሩበት ምግብ እየበሉበት ስጋው ደግሞ የተፈተተበት ቦታ እነሱ ልክ ምንም እንዳልሆነ ምክንያቱም የነሱ ጥፋት አይደለም እኛንን የመጣንባቸው ግን ከክርስትና አኳያ ያንን ሁሉ መከራ ያያየን እዚህ ቤተክርስቲያን እውነተኛው ምእመናን እንቅልፍ የለው ጭንቀት አለው። በቃ መቼ ነው ከዚህ የምንወጣው? መቼ ነው እስከ መቼ እኛ በተደላደለ ኑሮ እየኖርን የፈለግነው ልብስ እየለበስን ቤታችን ስንገባ እንኳን ካርፔት አንጥፈን ጫማችን አውልቀን እየገባን የእግዚአብሔር ታቦታት ባሉበት ግን ሰዎች እንደፈለ ቦሊንግ ይጫወቱበታል። እዚህ ይገርማል። አርባ ህፃናቶች መጥተው ከነጫማቸው እኛ አስቀድሰን የወጣንበት ይገለገሉበታል ለብዙ ነገር። እነሱም ብሌም እያደረኩ አይደለም። ምክንያቱም ይሄ ለነሱ አፕስቴር ቸርች አላቸው። ይሄ የኮሚኒቲ ሴንተራቸው ነው። እንደ ቤተ ክርስቲያን ለኛ ግን እንደ ኮሚኒቲም ህሊና ይሰብራል። በተለይ ልጆቻችን እዚህ ሀገር ተወልደው ሲያድጉ ነገ ጠዋት ኢንጂነር፣ ዶክተር፣ የሀገር መሪ ይሆናሉ ብለን እናስባለን። እችን አድርገን ማሳየት ካልቻልን እነሱ ምን አይነት ስብዕና ነው የሚኖራቸው ነገ ሰክሰስፉል ለመሆን ቤተ ክርስቲያን ለማስቀጠልስ ምን አይነት አደራ ነው የምንሰጣቸው የሚል በቃ የሁላችን ህመም አለ። በህዝብ ችግር የለብንም። አሁን ማለት በጣም ከሁሉም ኮሚኒቲ ወደዚህ ቤተ ክርስቲያን ሰው ይጎርፋል። ቤተ ክርስቲያናችን ትላልቅ አድባራት ከሚባሉ ያላነሰ አገልግሎት ትሰጣለች።
ህፃናት ልጆቻችን በአሁኑ ሰዓት በዓለማዊ ህይወት በተለይ ካናዳ አሁን ማሪዋና ሌጋል ሆኗል። በህጋዊ አንድ ሰው ገዝቶ ማጨስ ይችላል። ከዛ በተጨማሪ የተለያዩ ኢሌጋል የሆኑ ድራጎች አሉ፣ ህፃናቶችን ዳሜጅ የሚያደርጉ ኔክስት ጀነሬሽን የሚያበላሹ። ከዚሁ በተጨማሪ ደግሞ የሶሻል ሚዲያ ኢንፍሉዌንስም አለ። እቺ ቤተክርስቲያን ግን እነዚህ ልጆች ቤተክርስቲያን ውስጥ ተጠለው አድገው ነገ ጠዋት ሃይማኖት የሚያስቀጥሉ ለሀገራቸው የሚተርፉ እዚሁ ደግሞ ለካናዳም እንደ አንድ ሲቲዝን ቫልዩ ያለው ኢኮኖሚካልም ይሁን ሶሻልም ኢምፓክት ሊያመጡ የሚችሉ ትውልድ ለማፍራት አባቶቻችን 24 ሰዓት እየሰሩ ነው። ነገር ግን ቦታ ከሌለ ማስተማር አይቻልም። ሰኞ ህፃናቶች ዲቁና በዙም ይማራሉ። ቅዳሜ እዚሁ ከሰዓት ከ2 እስከ 4 እስከ 6 ሰዓት የዲቁና ትምህርትና ህፃናቶች ሴት ልጆቻችንም ያንን እድል እንዳያጡ የመጽሐፍ ቅዱስ ጥናት በእንግሊዝኛ ይማራሉ። መዝሙር ከበሮ ያጠናሉ። ፊደል ሁላ እናስተምራለን። ግን ባለን ነው እየተጠቀምን ያለ ነው። ኢማጂን የራሳችን ቦታ እግዚአብሔር ቢሰጠን ደግሞ ቢስተካከል ይሄ ቤተክርስቲያን ለብዙ ሰዎች ይተርፋል። መቼም እንግዲህ ትላንት ቢሆንም የመጣው ቶሮንቶ ትንሽ አይተዋል። ብዙ ወጣት አለ። ብዙ ወጣት ግን አንዱ የሚሰቃይበት ደግሞ የሜንታል ሄልት ችግር ነው። ዲፕሬሽን አለ ከኮሮና በኋላ። ዓለሙ እንደሆነ መድኃኒት እንጂ ፈውስ አይሰጥም። ቤተክርስቲያን ግን ለስጋም ለነፍስም የሚሆን መድኃኒት የምትሰጥ የታመሙትን በጸሎት የምታስብ ጸበል ማጥመቅ የምትችል ጸሎት መጸለይ የምትችል ምክር መስጠት የምትችል ነች። ያንን ለማድረግ ቦታ የለንም አሁን። በጣም የሚገርም ግን ኢቭን ባለው ሊሚቴሽን እንኳን እስካሁን 2 እንግዲህ ኢትዮጵያ እንጂ ውጭ ሀገር የቄዳር በተለይ ካናዳ የቄዳር ጥምቀት ሲባል ሰምተን አናውቅም። እዚሁ ቤተክርስቲያን አባቶቻችን ባላቸው ሰዓት አጣበው ባለችን የቦታ ሪስትሪክሽን ተጠቅመው 2 ለብዙ ወጣቶች የቄዳር ጥምቀት ተጠምቆ እንደውም አንዳንዶቹ አሁን ንስሐቸው ተቀብለው ወደ ቅዱስ ቁርባን መንገድ እየሄዱ ነው። ሰው የቤተክርስቲያን ራዕይ ብዙ ነው፣ ትልቅ ነው። ብዙ ወጣት ያለበት ነገ ጠዋት ለትውልድ የሚተርፍ ስራ ሊሰራ ይችላል። ግን የራሴ የምትለው ከሌለ ዛሬ ያለን ነገ ደግሞ አንኳኩተው የ30 ቀን ኤቭሪ ማንዝ የሚታደስ ሊዝ ነው ያለነው። ስትጀምሩ እንዴት ነበር? ስንጀምር በጣም የሚገርም እነሱንም ማመስገን አለብን። በጣም ጥሩ ሰዎች ናቸው። ኪራይም ማለት አችልም። በአሁኑ ሰዓት ለአንድ ሰው ቤቱ ተከራይቶ ከሚኖርበት በታች ከፍለን ነው እዚህ የምንኖረው። ሲጀመር መጀመሪያ ግን በጣም የሚገርም የዛሬ 10 ዓመት ማለት ነው 200 ብር ብቻ ነው የኪራይ የሚከፈለው። ሊዝ ነበራችሁ ወይስ? አዎ ሊዝ በየ3 ዓመቱ የሚታደስ ሊዝ አለ። ያንን ሊዝ እየቀጠለ መጥቶ እንደውም በጣም እነዚህ ባለቤቶች የአንግሊካን ቸርች በኮሮና ጊዜ አቅም እንኳን ቤተክርስቲያን ስላልነበራት ለ2 ዓመት ኪራይ አልከፈልንም። ያን ያክል መልካም ሰዎች ናቸው። ግን መጨረሻ ላይ የተናገሩት በጣም የሚገርማችሁ እናንተ እየበዛችሁ ፓርኪንጉም ኮሚኒቲውም እያጨናነቃችሁት ነው። የኛ ኮሚኒቲ ግን በእናንተ ትራፊክ ምክንያት ቤተክርስቲያን መምጣት እየተወ ነው። በጣም የሚገርም 30 የሚሆን ሰው ነው ያላቸው። አረጋውያን ናቸው፣ ሽማግሌዎች ናቸው። ቁጥራቸው እየቀነሰ ሲሄድ አሁን የስጋት ነው። ነገ ጠዋት ይሄ ቦታ የኛ ነው የሆነ ውርስ የምንወርስ ነገር ነው የመሰላቸው መሰለኝ። እና ያንን አሁን በጣም ብዙ ጫና አለ እንጂ ሲጀመር 50 ብር 100 ብር 150 200 እያለ ነው ጉዞው እንግዲህ ኢንክሪዝ ማድረግ የጀመሩት። የዛሬ 2 ዓመት በጣም ሄደን ጨምረናል ብለው ወደ 750 ብር በወር ክፈሉ አሉ። ገንዘቡ ስታዩ በጣም በነፃ ማለት ነው። ግን አብሮ ደግሞ የሚመጣ ችግር አለ። አትግቡ፣ አትውጡ፣ ይሄ መክፈት አትችሉም፣ ያ መዝጋት አትችሉም። በተለይ ያለፉት 6 ወራት ደግሞ ቤተክርስቲያናችን በጣም በትልቁ እየተፈተነችበት ነው። ሊዛችን 2025 ሲያልቅ ሪኒው መደረግ ነበረበት። ያንን ሪኒው ሲደረግ ለ3 ዓመት ነው። ሪኒው አሉ ስንጠይቅ ህዝባችን እንዲህ እያረጋችሁ ነው፣ በጀርባ በር በዛ በኩል ነበር የምንገባው፣ ያንን አይ መጠቀም አትችሉም፣ እኛ በምንገለገልበት ሰዓት እየረበሻችሁን ነው። በቃ እኛን ማየት አይፈልጉም አሁን ማለት ነው። በዚህ በኩል ስንገባ ቅዳሴ ሲቀደስ እንግዲህ ስፒከር አለ፣ ሳውንድ ሲስተም አለ። ያ ማለት አሁን በአገር ቤት ስናስበው ላግጀሪ ሊሆን ይችላል። ግን ቅዳሴ ሲቀደስ ምእመናኑ አብሮ ማስቀደስ ካልቻለ ምንም ትርጉም የለውም ማለት ነው። ያንንም ከ8 ሰዓት እስከ 9 ሰዓት ጠዋት ከ10 ሰዓት እስከ 11 ተኩል ሳውንድ ሲስተማችን ሻዳውን እናደርገዋለን። አሁን እጣን ሲታጠን እንኳን እጣን ብዙ አትጨምሩ ብለን አባቶቻችንን እንጠይቃቸዋለን። የሚገርም ከበሮ 10 ተኩል ከሆነ ከበሮ መምታት አንችልም። የነሱ ሰርቪስ ላይ ስላለ የከበሮው ድምጽ ሲሰሙ እዚሁ ከነጫማቸው መጥተው ያስቆሙናል ማለት ነው። ይህንን ሁሉ ተግዳሮት አለ። አሁን ትልቁ ችግር ግን ሪኒዋል ላይ ሲመጣ አይ አሁን በካፓሲቲም ቦታውን እንትን አድርጋችኋል፣ ኤክሲድ እያደረጋችሁ ነው፣ በዝታችኋል በጣም። ሁለተኛም
በቃ እኛ አልተመቻችሁንም አይነት ነገር ነው የሚመስለው። የመብዛታችን አስፓልት እንኳን አሁን አንድ በሁለት ሳይድ ፓርክ የሚደረግበት አንዱን አስከለከሉ። ሰው የትና የታቆሞ ግማሹ እንደውም ወደ ቤቱ ይሄዳል። እዚህ መጥተው ፓርኪንግ አጣው ብለው ልጆች ይዘው ተመልሰው ይሄዳል። እና ኤኒ ታይም በህጉም በካናዳ ህግ እንደ ቢዝነስ ሊዚንግ ስለሆነ የ3 ዓመት የ4 ዓመት ከሌለው ኤኒ ታይም የ30 ቀን ኖቲስ ሰጥተው ውጡ ሊሉን ይችላሉ ማለት ነው። ጭንቀታችን ይሄ ነው፣ የአባቶቻችን ጭንቀት። የህፃናቶቹም እንግዲህ ታያቸዋለ፣ ተሰማቸዋለ። ጭንቀታቸው የት እንሄዳለን አሁን ከዚህ ውጡ ካሉ የት ነው የምንሄደው? እና ያለው ችግር እንግዲህ በሃይ ሌቭሉ ይሄ ነው። አዎ በጣም ያሳዝናል። እንግዲህ እንደ ሰው አይደለም ታቦት መቼም ይዘን ሼልተር አንገባም። እውነት ነው። በዚህ አሁን ባለው ሁኔታ አንድ ወር በፈለጉ ሰዓት ያው እንዳልከኝ እንግዲህ የሚመስለው ውጡልን ነው። እውነት ነው። እና እነሱም ግዴታ የለባቸውም። ከላይ እነሱ ቤተክርስቲያን የሚገለገሉበት ነው። ከዛም ውጪ ደግሞ በተለይም አሁን እሁድ ቀን ፕሮግራም ካለቀ በኋላ ከፍታችሁ ነው የምትሄዱት፣ ክፍት ነው የሚሄዱት። እነሱ የፈለጉትን ነገር አምጥተው ሙዚቃ ለማመዱበታል። ታቦታ ጽላቶቹ በዚህ ባሉበት ስዕላቶቹ ባሉበት ቦታ ላይ በማግስቱ ደግሞ እዚህ ቦታ ላይ እንደገና መጥቶ ደግሞ እንደ አዲስ መገልገል ራሱ በጣም ከባድ ነው። እውነት ነው። ስለዚህ እንግዲህ መውጣት ግድ ነው። መውጣት እንግዲህ አሁን ምን ያህል ሄዳችኋል? ምን ያህል ነው ስገዛ የሚያስፈልገው? እግዚአብሔር አምላክ መልካምነቱ ያየንበት ትልቅ የዚህ ቤተክርስቲያን የተፈጸመው ምንድነው? ዲሰምበር ላይ ስብሰባ ጠርተው በእውነት ያንን ቀን እኔ ፐርሰናሊ አልቃሻ ሰው አይደለሁም፣ ግን ያንን ቀን እቤት ሄጄ ለ2 ቀን ነው ያለቀስኩት። ለምን ለአባታችን እንኳን የቤተክርስቲያኑ አስተዳዳሪ ከሰበካ ጉባኤው ጋር አንድ ላይ ሆነን ከነሱ ጋር ስንሰበሰብ የነበረው ስሜት እንደ ቤተክርስቲያን ወይም ደግሞ እንደ የቤተክርስቲያን አስተዳዳሪ አባት እንደ ካህንም እኛም እንደ ስብዕና እንዳለን እንደውም እንደ አበሻ ኩሩ የለም፣ ራሱን የሚያስከብር ህዝብ ነው። ግን የነበረው ዲስከሽን መሬት ሳይሆን ከመሬት በታች አውርደው ነበር ያናገሩ እና በቃ ሴት እኔን ካላደረጋችሁ 30 ቀን ኖቲስ ነው የምንሰጣችሁ ብለው አናግረው ስንለያይ በጣም ኃይለኛ ዱብዳ ነበረ። በዛን ሰዓት ያደረግነው ኦፍ ኮርስ አባቶቻችን በጸሎት ሁሉም ደግሞ የሰበካ ጉባኤ አባል ተሰብስበን 2-3 ቀን በተከታታይ ተነጋግረን ምን እናድርግ እስካሁን ህዝቡ እንዳይጨነቅ እያልን፣ ምክንያቱ ኑሮ ከባድ ነው። ብዙ እዚህ ቤተክርስቲያን ደግሞ ኒው ካመሮች አሉ፣ በጣም ብዙ ወጣቶች፣ ብዙ የተማሩ አገራቸው ትተው የመጡ ግን ለነገ ትልቅ ራዕይ ያላቸው ወጣቶች አሉ እዚህ ቤተክርስቲያን። ህዝቡን ማስጨነቅ አንችልም እና ምን እናድርግ? አይ እስከዚሁ እኛ ተሸክመን ቆይተናል፣ አሁን ግን በአደባባይ ለህዝቡ መንገር አለብን ያለብን ችግር ብለን ይሄን መጥቷል፣ ፈተና አለብን። 2 አማራጭ ነው ያለን። አንደኛው ነገ ውጡ ቢሉን የምንገባበት የኪራይ ቦታ እንፈልግ፣ ሁለተኛው ደግሞ ገዝተን የምንገባበት ቦታ እንፈልግ የሚል ሁለቱ ሐሳብ ተነሳ። 24 ሰዓት የህንፃ ኮሚቴውም የቤተክርስቲያኑ ሰበካ ጉባኤም ምእመናኑም ሁሉ እንቅልፍ አጣ። በዛን ሰዓት ሁለቱንም ስናይ የኪራዩ በጣም የሚገርም፣ አንደኛ ቦታ ማግኘት በጣም ከባድ ነው። ቢገኝ እንኳን ቤተክርስቲያን ስላልሆነ ፐርሚቱን አስቀይሮ ቤተክርስቲያን ለማድረግ ቢያንስ 6 ወር 1 ዓመት ይፈጃል። ሌላ ሄደክ ህዝቡን አቅርበን ህዝበ ክርስቲያን ያለንበት ችግር እዚህ ላይ ነው። ምን እናድርግ ስንል ነው ፈልጉ፣ ግን እኛ ደግሞ ከዚህ ወጥተን ሌላ ቦታ ተከራይተን እዛ ደግሞ እጥፍ ሊሆን ሌላ ችግር አንፈልግም። የተከፈለ መስዋዕትነት ተከፍሎ ቤተክርስቲያን ይገዛ፣ እኛ ያቅማችን እናደርጋለን። እዚሁ አሟጠን ስንጨርስ ደግሞ በዓለም ሙሉ ያለው ደግ የሆነ ኦርቶዶክሳዊ ደግ የሆነ የኛ ህዝብ ከዛ አልፎ ተርፎም ሌላ ዜጋ ይረዳናል፣ እግዚአብሔር ያሳካልናል። ስለዚህ ያንን ጉዞ እንያዝ ተብሎ ውሳኔ ተያዘ ማለት ነው። የእግዚአብሔር ፈቃድ ሆኖ ቦታ ፍለጋ ወደ 15 የሚሆኑ ቦታዎች የመጡትን አይተናል። አቅማችን ነው ወይ? አንደኛ። ሁለተኛ አቅም እንኳን ምንስ አቅም አለን፣ ግን አቅማችን ጉልበታችን እግዚአብሔር ነው። ቅዱስ ገብርኤል፣ ቅዱስ አርሴማ ብዙ ወዳጆች አሏቸው፣ ይረዱናል። ሁለተኛ ግን ጉልበታችን እዚህ ቤተክርስቲያን ያለ ምእመናን ነው ዋናው። ህዝቡን እናነጋግራለን። እግዚአብሔር ፈቃድ ሆኖ በ6 ሚሊዮን የሚሸጥ አንድ ቆንጆ ቦታ፣ እንደውም ከውጭ ዝም ብለ ስታየው ቁልቢ ይመስላል። እኛ በአይምሮአችን እግዚአብሔር ካሳካው እዚህ ጋር የሚሰቀለው ስለ አድኖ በዚህ በኩል የሚሰራው ጉልላቱ መስቀሉ እያልን ነው ይሆናል። ሰው ያስባል፣ እግዚአብሔር ያሳካዋል ነው። ያንን እውን ለማድረግ ግን 2 ስቴፕ መሄድ ነበረብን። አንደኛ እኛ ሌሎች ሰዎች ሌላ ምእመናን በዓለም ውስጥ ያለ ሁሉም ኢትዮጵያ ያለውን ቤተክርስቲያን ውጭ ያለውን ቤተክርስቲያን የሚረዳ ምእመን ከማስቸገራችን በፊት እዚህ ያለው ምእመን ጉልበቱ ምንድነው?
3 ሳምንት ቆመን ያገኘነውን ቦታ እያሳየን ኤክስፕሌን እያደረግን ዳውን ፔመንት ስንት እንደሚያስፈልገን ኤክስፕሌን አድርገን ከህዝባችን ጋር ተነጋግረን በ3 ሳምንት 270 ሺህ ብር ምእመናኑ ቃል ገባ። አሁን ቤተክርስቲያኗ በአካውንት ካለውና ህዝቡ ቃል የገባው እዚህ ቤተክርስቲያን ያለው ምእመን ቃል የገባው ተደምሮ ኦልሞስት ወደ 35% የሚያስፈልገን 1.6 ሚሊዮን ነው ዳውን ፔመንት። ከዛ በኋላ ሞርጌጁ ምንም አለ። ግን መጀመሪያ መቀመጫውን ማረፊያውን ካዘጋጀን እግዚአብሔር አምላክ አያሰፍረንም። ምእመናኑም እስካሁን መስዋዕት የከፈለ ነው። ካሁን በኋላም ራሱ መስዋዕትነት ከፍሎ ወንድሞቻችንም እህቶቻችንም በዓለም ውስጥ ያለው ህዝብ ማስቸግረን ሁለተኛው ስቴፕ መሻገር አይከብደንም። ዋናው እችን ማሳካት አለብን ብለን አሰብና የህንፃ ኮሚቴውም የሚዲያ ኮሚቴውም የተለያዩ ቤተክርስቲያናችን ሁለት ትላልቅ አንጋፋ የሆኑ በአጭር ጊዜ የተመሰረቱ ግን ብዙ ስራ የሚሰሩ ያሉ ሁለት ማህበራት ማህበረ ስላሴና ማህበረ ቅዱስ ገብርኤል አሉን። ምእመናናችን ይዘን ያንን ስቴፕ ጀምረናል። አሁን ኔክስት ስቴፑ እንግዲህ ይኸው አንተም አንድ የመጣበት የእግዚአብሔር ፈቃድ ሆኖ የተገናኘንበት በዓለም ሙሉ ያለው የቤተክርስቲያን ወዳጅ ኦርቶዶክስ የሆነ ብቻ አይደለም፣ የኮሚኒቲ ራዕይ ያለው ቤተክርስቲያን እንድትቀጥል የሚፈልግ በሄድንበት ሀገር አሻራ ማስቀመጥ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ ቅዱስ ገብርኤል ቢገዛ ቢሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ አይደለም፣ ማንም የኛ ኮሚኒቲ የኔ ነው የሚለው ከዛ አልፎ ተርፎም እዚህ ቤተክርስቲያን አሁን ጀማይካውያን መጥተው ክርስትና የተቀበሉ አሉ። በዚህ 6 ወር ውስጥ እግዚአብሔር ከፈቀደ ደግሞ ለዓለም ሙሉ እየተረፈች ነውና ቤተክርስቲያናችን ለዓለም ሙሉ ሊተርፍ የሚችል በተለይ በካናዳ አሜሪካ እንኳን ብዙ ስራ እየተሰራ ነው። ይሄ ግርማ እንትን ፊት ቀደም ሆኖ አርአያ ሊሆን ይችላል ብለን እናምናለን። እንግዲህ ትልቁ ቻሌንጅ አሁን እኛ የምንጠይቀው 100,000 200,000 400,000 ስጡን አይደለም። ቅዱስ ገብርኤል የሚውለው በ19 ነው። ሰማዕቷ ቅድስት አርሴማ የምትውለው በ6 ነው። ቢያንስ በቅዱስ ገብርኤልና በቅድስት አርሴማ $25 አሻራችሁ አስቀምጡ ብለን ነው በቀላሉ እንትኑ ቻሌንጁ ለመጀመሪያ ያሰብ ነው። ከዛ የበለጠ ደግሞ እግዚአብሔር የሰጠው መስጠት ልምድ ያለው እግዚአብሔር የባረከው ከሰጠው የሚያካፍል ደግሞ በደስታ እንቀበላለን ማለት ነው። በጣም ጥሩ። እንግዲህ ይህን ፕሮግራም የሚመለከቱ እኛም እዚህ የተገኘንበት እንግዲህ በመላው ዓለም ላሉ ኢትዮጵያኖች ኦርቶዶክሳውያን ብቻ አይደለም፣ ኢትዮጵያኖች በመላው ዓለም ያሉ ቅድም ተናግሬዋለሁ። ይሄ ቤተክርስቲያን ቢገዛም እንደ ሀገር ቅርስ ነውና ሁሉም ሊያግዙ ይችላሉ ብዬ ተስፋ አረጋለሁ። ያግዛሉ። እስካሁንም አላፈርንም። እንግዲህ በቀጣይ በደስታ ነው የምንገናኘው። ከዛ ውጭ ግን እዚህ አሁን ያሉ ቤተክርስቲያን አብያተ ክርስቲያኖች ጋር አብሮ የመተጋገዝ ነገር አለ። አሁን እነሱ ሌሎቹ ቤተክርስቲያኖች ቅዳሜ ወይ እሁድ ቅዳሴ ካደረጉ በኋላ እንዲህ ቤተክርስቲያን ወንድሞቻችን እገዛ ያስፈልጋቸዋልና እዚህ ያላችሁ ምእመናኖች ለዚህ ቤተክርስቲያን ሲቻላችሁትን አድርጉ የማድረግ የመተጋገዝ ነገር አለ። እሱን አሁን በጣም የሚገርምህ እንደውም አንድ ምሳሌ ልንገርክና አሁን ሜይ 2 አንድ ትልቅ ፈንድራይዚንግ አለን። ብዙ ጊዜ በቤተክርስቲያን ቲኬት ሲጠየቅ ምእመን ደግ ምእመን ያለው እዚህ ግን የመናበብ ቻሌንጅ ስላለ ወይ ስለነበረ ማለት ይቻላል ባለፉት 3 ወራት ውስጥ አሁን ምእመናኑ ወደ 6 ቲኬት እንዲገዛ ነው የተጠየቀው። ሁሉም ቤተክርስቲያን ቦታ ፈላጊ ነው ወይ ያለበትን የሚያሳድግ ወይ የተቸገረ ሌላ ማን ከማን ይብሳል እንግዲህ ፍርዱ ለአባቶች ተወዋለሁ። ግን እንደ ቤተክርስቲያን ያንን ቻሌንጅ ስላለ በጣም በእውነት ምእመናኑን በጣም እያስጨነቅ ነው እንደሆነ ይገባናል። ግን ታንኳኳለ እግዚአብሔር የሚከፍተውን ይከፍታል። አባቶቻችን አሁን በምስራቅ ካናዳ ሀገረ ስብከትም በምዕራብ ካናዳ ሀገረ ስብከትም በካናዳ ሙሉ ያሉ ብቻ አይደለም አሜሪካም የሚገኙ አብያተ ክርስቲያናት የቤተ ክርስቲያን አስተዳዳሪዎች እያነጋገሩ ፈቃዳቸው የሰጡ ብዙ ቤተ ክርስቲያኖች አሉ። ደብዳቤ ያዘጋጁ ላኩልን፣ የእናንተ ችግር የእኛም ችግር ነው፣ የቻልነው እንረዳለን። አሁን እዚሁ ኦንታሪዮ ውስጥም ቲኬት ልከን ቤተ ክርስቲያናት እየተሸጠ እንደዛ የመረዳዳት ጉልበትም አለ። ያንንም ነው አንዱም ተማምነን አሁን እንግዲህ በዓለም ውስጥ ያለው ጠቅላላ ሰው እንዲረዳን እዚሁ ያሉት ደግሞ አባቶቻችንም ቀደምት ሆነው ዛሬ ቅዱስ ገብርኤል ተሰርተው ጉልበት ቢኖረው ለሌላ ቤተክርስቲያን ይተርፋል። እዛ ላይ ነው እንግዲህ አሁን ስራው ያለው ከነ ቻሌንጁ ቢሆንም ግን እግዚአብሔር ያሳካዋል ብለን እናምናለን። ያው ይሄ ጥሩ ፖይንት ነው፣ ግዴታም ነው ብዬ ነው ማስበው። እኔ ቤተክርስቲያኑ ግዴታ ለኔ ብቻ ወይም ነገ ያለው ነገር ብቻ ይደግ ብቻ ሳይሆን በተለይም ደግሞ እንደነዚህ እንደናንተ አጣብቂኝ ችግር ውስጥ ያሉትን እንግዲህ እምነቱ የሚያስተምረው ይሄን ይመስለኛል። ከራስ አልፎ ለሌላ ሰው መቅለጥና በተለያዩ ቦታዎች ያሉ አብያተ ክርስቲያን አመራሮችም ይሄን ከጉዳዩ ማስመልከት በዚህ በካናዳ ብቻ ሳይሆን በሰሜን አሜሪካም በየትኛውም ቦታ
እንደዚህ በጣም ለተቸገሩ ቤተክርስቲያናቶች እገዛ የማድረግ ግዴታ አለባቸው የማስበውና ከዚህ በፊት ተጀምሮ ያልተጀመረ ከሆነ በቀጣይ ቢያስቡበትና አብረን ተያግዘን እንደው ከፍታችን ከፍ ቢል መልካም ነው ብዬ አስባለሁ። የመጨረሻ ጥያቄ አሁን እዚህ ገብርኤል አለ፣ አርሴማ አለች፣ መድኃኔዓለም ሌላ ቤተክርስቲያን ይኖራል። ብዙ ቦታ ላይ ማናያቸው ነገሮች አሉ። ንግስ እንኳን ሲኖር እዛው አንዳንድ ቤተክርስቲያኖች እዛው ቤተክርስቲያን ውስጥ ታቦቱ እንኳን ባይኖር እዛው ቤተክርስቲያኑ ስርዓተ ቅዳሴ እንዲደረግ የሚያደርጉ አሉና አሁን ልክ እንደ ሀገር ቤት ቁልቢ ሲሆን ድሬዳዋ እንሄዳለን። የተለያዩ በአካባቢያችን ያሉ አካባቢያችን ላይ እኛ አሁን ያደግንበት ቦታ አስኮ ገብርኤል ከኛ ሰፈር ርቀን ነው የምንሄደው። እንደዚህ ንግሶች ባሉበት ቤተክርስቲያኖች የሚሄድ ነገር አለ ወይ? ሌሎች በዛ ቤተክርስቲያን ውስጥ የሚገለገሉ ሰዎችስ እዚህ አሁን ገብርኤል ንግስ ሲሆን መጥቶ እዚህ የመገልገል ነገር አለ ወይ? በጣም ደስ የሚለው አሁን እንዳልኩ አሁን ያሉ ለውጦች በቤተክርስቲያን በተለይ ምእመናን በግ ማለት ነው የሚከተለው አባቶች ነው። አባቶቻችን የሄዱበት ተከትለን እንሄዳለን። በአሁኑ ሰዓት አባቶቻችን የሚሰሩት ያሉት አንዱ ስራ ይሄንን ነው። አንድ እንደ ቤተክርስቲያን ደግሞ ሰበካ ጉባኤውም የቤተክርስቲያኑ ምእመንም ተለያይቶ ይሄ በጎራ ሳይሆን ገብርኤል ሲሆን ገብርኤል ሄዶ ለማክበር፣ ሚካኤል ሲሆን ሚካኤል ሄዶ ለማክበር፣ ማርያም ስትሆን እመቤታችን ስትሆን እመቤታችን ሄዶ ለማክበር ነገሮች መንገድ እየተከፈቱ ነው ማለት ይችላሉ። አሁን ድሮ ተግዳሮቶች ነበሩ ማለት ይቻላል። ለምን እዚህ ሲከበር ሌላ ቦታ የሚከበር ከሆነ እዛ ደብር ያለ ቤተክርስቲያን ወደዚህ አይመጣም ማለት ነው። ያ ደግሞ አሐቲ ቅድስት ቤተክርስቲያን የሚለውም ራሱ ጥያቄ ውስጥ ይከተዋል። አንድ ቤተክርስቲያን ከሆነ ገብርኤልም ሚካኤልም ተክለ ሃይማኖትም ማርያም አንድ ከሆነ ተክለ ሃይማኖት ሲሆን ተክለ ሃይማኖት ሄደህ ነው የምታከብረው። በአሁኑ ሰዓት እሁድ እንግዲህ ብዙ ቤተክርስቲያን የሚያገለግለው እሁድ ነው ቅዳሴ ያለው። በየቀኑ አዘቦት ቀን ቅዳሴ የለም። ያንን ምእመናን ደግሞ እዛ ቤተክርስቲያን የሚሄደው ለቤተክርስቲያኗም የገንዘብ ምንጭም ነው። በአሁኑ ሰዓት አንዱ የተጀመረው በእኛ ቤተክርስቲያንም አሁን ያለፈው የሊቀ መላእክት ቅዱስ ገብርኤል ዓመታዊ በዓል ታኅሳስና የእናታችን የቅድስት አርሴማ መስከረም የተከበረ በዓል ቅዳሜን ያደረግ ነው። ብዙ አብያተ ክርስቲያናት አሁን የደብረገነት አቡነ ተክለ ሃይማኖትም እዚያ አካባቢ ያሉ ይሄ ህዝቡን በሚመቸው አባቶችም አንዳንድ ቤተክርስቲያን ሁለት ካህናት ካሉ የራሳቸው ደብር አገልግሎትም አለ። እሁድ ዘግተው አይመጡም። ምን እየተለመደ ነው አሁን? ቅዳሜ ይሆናል በዓሉ። ቅዳሜ ሲሆን ከያጥቢያ ምክንያቱም መሄድ ያልፈለገ ካልሆነ ምክንያት የለውም ማለት ነው። ገብርኤል ቅዳሴ የለም ቅዳሜ እመቤታችን የምትከበር ከሆነ ሄጄ የማላከብርበት ምክንያት የለኝም እና ያንን ካልቸር አለ ማለት አልችልም። ለምን ገና አሁን ነው ፕሮግረሱ ማየት አለብን። ግን ይሄንን አመት በጣም ተስፋ የሚሰጥ ጥሩ ልምድ እየተለመደ ነው ማለት እችላለሁ። በምዕራብ ካናዳ ካየው ግን ኖርማል ነው። ኪዳነ ምሕረት ከሆነች ኪዳነ ምሕረት ይከበራል፣ ሁሉም እዛ ሄዶ ያከብራል። እዚህም እንዳልኩ አባቶቻችን ሲበዙ፣ ሊቃውንተ ቤተክርስቲያን ሲበዙ፣ መርጌቶች ሲበዙ ምን ይሆናል? ማህሌት ይኖራል። ማህሌት ሲኖር እዚህ ማህሌት ካለ ሁሉም እዚህ መጥተው ያከብራሉ። አሁን የደብረገነት አቡነ ተክለ ሃይማኖት በዓል ሲያከብሩ ከሁሉም አጥቢያ ቤተክርስቲያናት የሚመጡ ህፃናት፣ ዲያቆናት ብታይ በቃ የሆነ ኢንስፓየር ያደርጋል። ለምን እዚህ ተወልደው ያደጉ ናቸው። ከየደብሩ እዛ 5 ዲያቆን ይኖራል፣ እዚህኛው ቤተክርስቲያን 3 ዲያቆን ይኖራል፣ እዛ 6 ይኖራል። አብረው ሲያከብሩ አሁን የምንሰጣቸው ያለ ነው አንድ ነገር ነው፣ አንድነትን። ነገ ጠዋት ይሄ ሰልፍሽነት እንደ የዘንድሮ ኢትስ ኦል አባውት ሚ አይደለ ሶሳይቲያችን ሴኩላር የሆነ ሲስተም በቃ ስለ ራሳችን ብቻ እንድናስብ ነው የሚያደርገን። ቤተክርስቲያን ደግሞ ከኛ አልፈን ለሌሎች እንድናስብ ነው እና አሁን የሚመጣ ያለው ህብረት ከቀጠለ እንደ ሀገረ ስብከትም እንደ ሲኖዶስም እንደ ቤተክርስቲያንም አስተዳዳሪዎቹም ሰበካ ጉባኤም ህዝቡም በተለይ ህዝቡ ካመነበትና ፑሽ ካደረገ ይሄ ነገ ጠዋት ጄኔሬሽን ወደ ጄኔሬሽን የሚተላለፍ ነገር መተው እንችላለን ብዬ አምናለሁ። እነዚህ ህፃናቶች ዲያቆናት፣ ዘማሪያን ሲሆኑ ነገ ጠዋት ይዘውት የሚሄዱ መለያየት ነው ወይስ አንድነት? እዛ ጋር ኮሽ ሲል ያ ችግርም የኔ ነው ብለው እንዲያምኑ ማሳየት የምንችለው እዛም ብትሄዱ ሚካኤል አለ፣ እዚህም ብትመጡ ሚካኤል አለ፣ እዚህም ታቦት አለ፣ እዛም ታቦት አለ። ስለዚህ ኦርቶዶክስ ቤተክርስቲያን እስከተባለች ድረስ የሁላችን ነች። ገብርኤል እዚህ ሲነግስ የኛ ነው፣ ማርያም ስትነግስ የኛ ናት፣ ተክልዬ ሲነግሱ የኛ ነው የምንል ከሆነ አባቶቻችን ናቸው ትልቁ ቦታውን የሚወስዱት እዚህ ላይ። እነሱ ይሄንን ካስተካከሉ ህዝቡ እንዳልኩ በጎች ነን እኛ፣ እነሱ ወደ ሄዱበት እንነዳለን። አንዳንዴም ደግሞ ሳይፈልጉ አባቶችም እኛ ጠምዝዘንም ደግሞ ልንከፋፍላቸው እንችላለንና እንዳልከው ድርሻው የምእመኑም ነው የአባቶችም ነው። ግን እንደ ቤተክርስቲያን ደግሞ እንደ መዋቅር ቢዘረጋ ዛሬ እንዳልኩ እኛ ዲፖዚት ይዘን መተናል። ከሴቪንጋችን እያወጣን ነው ሰርቫይቭ እናደርግ ያለ ነው ቤተክርስቲያን።
ነገ ግን ሊጠፋ የሚችል ትውልድ አለና ለነሱ መልካም ነገር መተው እንችላለን ብዬ አምናለሁ። በጣም ጥሩ እንግዲህ የገንዘብ መላኪያዎች ሰዎች እንዴት እገዛ እንደሚያደርግላችሁ ሆፕፉሊ የተሰሩ ነገሮች አሉ። እሱን እንግዲህ ቪዲዮ ላይ ዲስክሪፕሽን ላይ ፒን ኮሜንት ላይ እናስቀምጣለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የምትጨምረው ነገር አለ? የቀረ የምትለው ነገር ካለ በለና ወደ ቀጣዩ እንሄዳለን። እሺ እኔ ምንም የምጨምረው ነገር የለም። ዋናው ጥሪ የእግዚአብሔር ነው። የሚሰጥ ደግሞ ከሚቀበል ይልቅ የሚሰጥ የተባረከ ነው ይላልና መስጠት እግዚአብሔር ሲሰጥ ነው። ከሰጠን ለቤተ ክርስቲያን ብንሰጥ ነገ ጧት የኛም አሻራ ይኖራል። ሁለተኛ ደግሞ ሌባ የማይቀማው እዚህ ሀገር ባንክ ገንዘብ እናስቀምጥ ሪሴሽን ቢመጣ ኢኮኖሚው ፍላክቹዌት ባረገ ቁጥር ጨመረ ቀነሰ እያልን የደም ግፊታችን ይቀንሳል ይጨምራል። ይሄ ግን በሰማያዊ አምደ ወርቅ የሚጻፍ ሰማያዊ በረከት ነውና የቻልነው ድርሻችን እንድናረግ ነው። በዚያው አጋጣሚም አይነው እግዚአብሔር ፈቃድ ሆኖ ሁሉም ሲያልቅ የምስጋና ቀን ይኖረናል። ግን አንተም የቤተ ክርስቲያን ጥሪ የኔ ጥሪ ነው ስትሰማ ነገም አላልክም ቀጠሮም አልሰጠህም እንዴ? ይሄ እኮ የበረከት ስራ ነው። እግዚአብሔር አምላክ ፈቅዶ እኔን መጠቀም ከፈለገ በሚዲያም በህንፃ ኮሚቴም ያሉ የቤተ ክርስቲያኑ ሰበካ ጉባኤ አባቶችም እኔም በድርሻዬ አግዛለሁ ብለህ በመምጣት ፐርሰናሊም በጣም ደስ ብሎኛል። ግን በእኔ ስም ሳይሆን በቤተ ክርስቲያን ስም ባደክባት ቤተ ክርስቲያን በመልአኩ በሰማዕቷ እዚህ ባሉ ደግሞ ወጣቶችም አባቶቻችንም በህፃናቶች ደግሞ ነገ በሚያድጉ ስም ላመሰግን እወዳለሁ። እግዚአብሔር ይስጥልኝ። አሜን 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 አሜን። ደርሶናል። በቀጣይ እንግዲህ በደስታ ደግሞ እንገናኛለን። ሆፕፉሊ ይሳካል። እስካሁን እግዚአብሔር እንግዲህ ብሎ በብዙም ነገሮች በቤተክርስቲያንም በተለያዩ ሰዎችም ችግር ሲያጋጥማቸው ብዙዎች ተረድተው ህይወታቸውን የለወጡበት ቤተክርስቲያንም ብዙ የተገዙ ቤተክርስቲያኖች አሉ። እንግዲህ እግዚአብሔር ያግዘናል ብለን ተስፋ እናደርጋለን። በቀጣይ ደግሞ ያገዙን ሰዎች መተን የምናመሰግንበት ሌላም ተጨማሪ ደግሞ የጎደለ ነገር ደግሞ ካለ የቀጥታም የገንዘብ ስርጭት የምንሰበሰብበት የተለያዩ መድረኮች ተፈጥሮ ብቻ ከዚህ የምትወጡበት ሁኔታ እኛም እንደ እግዚአብሔር ፈቃድ የምንችለውን ነገር እናደርጋለን። በቀጣይ ደግሞ እንግዲህ ያሉትን ነገሮች እንመለከታለን። አብራችሁ ስለሆናችሁ እጅግ አድርገን እናመሰግናችኋለን፣ እንወዳችኋለን። በጎፈንድሚም የተለያዩ አካውንቶች እዚህ ዲስክሪፕሽን ላይ እናስቀምጣለን። በመላው ዓለም ያላችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ብቻ ሳትሆኑ በመላው ኢትዮጵያኖች የማንኛውም እምነት ተከታዩ ናቸው ሙሉ ይሄ ቤተክርስቲያን እንደ ሀገር ቅርስ ነውና ካናዳ ላይ የሚተከለው እኔም እኮ የበኩሌን አስተዋጽኦ አድርጌያለሁ፣ እኔ ፕሮቴስታንት ነኝ፣ እኔ ሙስሊም ነኝ፣ የበኩሌን አስተዋጽኦ አድርጌያለሁ ብላችሁ የምታስቡት እኛ ከዚህ በፊት ብዙ ቤተክርስቲያን ሙስሊም ሄደን መስጊድ የቻልነውን ያህል አቅማችን የደገፈውን ያህል እንደዚህ ቪዲዮ ሰርተን ሰዎች ጋር እንዲደርስ አድርገናል። እንዲሁም ፕሮቴስታንት ወንድሞቻችን ጋርም እንደዛ የምናደርገው ነገር አለ አሁን የያዝነው ፕሮግራም። እንዲሁም ደግሞ ያ ማለት የዛ እምነት ተከታዩ ብቻ ሳይሆን በማንኛውም እምነት ውስጥ ያላችሁ ኢትዮጵያዊ ናችሁ ብቻ ነው ያላችሁ ግዴታ እንግዲህ የራሳችሁን ጠጠር በመወርወር አንድ ነገር እንድታስቀምጡ ጥሪ እናቀርባለን። ክቡራትና ክቡራት እንግዲህ እንደተመለከታችሁት ፕሮግራሙን እንግዲህ እንዳያችሁት ነው። በጣም የሚያሳዝን በእውነት በዚህ በሰሜን አሜሪካ በካናዳ እንዲህ አይነት ቤተክርስቲያን በእንዲህ አይነት ችግር ውስጥ ይኖራሉ ብላችሁ መገመት የሚያቀት ነው። በተለይም ህፃናቶችና ወጣቶች ላይ የተሰራ ያለው ነገር አይታችኋል። እንግዲህ በፈለጉበት ሰዓት በቃችሁ ከሚቀጥለው ወር በኋላ መልቀቅ አለባችሁ ሊባሉ ይችላሉና ከዛ በኋላ ወዴት ነው የሚሄዱት? እነዚህ ህፃናቶችስ ወዴት ነው የሚበተኑት? ያለው የቤተክርስቲያን አገልግሎት እንዴት ነው የሚከናወነው? እንግዲህ እሱን ለሁላችሁም ጥያቄ የሆነባችሁ ጥያቄ ምልክት ፈጥረን እናልፋለን። በተለይም ደግሞ ታቦታቱ ባለበት ላይ የተለያዩ ሙዚቃዎች፣ ኮንሰርቶች የተለያዩ በቃ ቀደም እህታችን እንደገለጸችው በጣም ደስ በማይል ሁኔታ ታቦት ተቀምጦ እየተገለገሉበት ያለበት ሁኔታ ነው ያለውና እንግዲህ የተገኘ ቦታ አለ፣ የታየ ቤተክርስቲያን አለ። እሱን ለመግዛት ነው እንግዲህ ዋናው ዓላማ። በመላው ዓለም የምትገኙ ኢትዮጵያኖች በማንኛውም እምነት ውስጥ ያላችሁ ኢትዮጵያኖች በሙሉ ይህ እንደ ሀገር የቤተክርስቲያን እንደ ሀገር ቅርስ ነውና የቻላችሁትን አሻራ በመጣል ቤተክርስቲያኑን እንድታግዙ ጥሪ እናቀርባለን። የጎፈንድሚ አካውንት ተከፍቷል። በጎፈንድሚ አካውንቱን ኪአር ኮድም እንዲሁም ዲስክሪፕሽን ላይ ኮሜንት ላይ እናስቀምጣለን። በዛ ላይ በተለይም በሰሜን አሜሪካ ያላችሁ እንደኛ ሰሜን አሜሪካ እንደምንኖርበት ቀላል የገንዘብ ማስተላለፊያ የዜላ አካውንት መክፈት ስለማይቻል እዚህ
በቀላሉ ገንዘብ መላክ የሚቻለው በጎፈንድሚ አካውንት ነው። እንዲሁም ደግሞ የሌላም አለ ዋይዝ ምናምን የሚባል እሱንም እናስቀምጣለን። በዚህ በካናዳ ያላችሁ ታውቁ ትችላላችሁ። እኛ ግን በጣም አድቫይስ የምናደርጋችሁ በጎፈንድሚ አካውንቱ የተቻላችሁ ነገር በማድረግ በሚቀጥለው እዚህ ፕሮግራም ላይ ያገዛችሁትን በሙሉ መተን የምናመሰግንበት ቤተክርስቲያኑም ይሄው ከዚህኛው ወተን እዚህኛው አዲሱ ቤተክርስቲያን ገብተናል። ልጆቹም ህፃናቶቹ በፈለጉበት በሰፊ ቦታ ላይ እየተማሩ የምናሳይበት መድረክ ይሆናል። ይህ እንዲሆን ደግሞ እገዛችሁን እንደምታደርጉልን ምንም ጥርጥር የለንም። ከዚህ በፊት በጣም ብዙ ፕሮግራሞች ሰርተናል፣ አግዛችሁናል። ቤተክርስቲያኖች ተገዝተዋል፣ መስጊዶች ተገዝተዋል። ዛሬ ደግሞ በካናዳ ለኛ ደግሞ በካናዳ የኛ ሰው በካናዳ የመጀመሪያ ፕሮግራማችን ነው። የመጀመሪያ ፕሮግራማችን ደግሞ በእንደዚህ መልኩ መጀመራችን ራሱ በጣም መባረክ ነውና እንግዲህ እንድታግዙ ጥሪ ያስተላልፍን። እዚህ ካናዳ ቶሮንቶ ላይ ተገኝተን ከቤተክርስቲያኗ ጋር በተመለከተ የሰራነው ፕሮግራም ይህን ይመስላል። ግን ይህ ፕሮግራም ደግሞ እንዲሳካ የበኩላቸውን አስተዋጽኦ ያደርጉ ብዙ ሰዎች አሉ። እነሱን በሙሉ ጠቅለል አድርገን እያመሰገንን በተለይም ደግሞ ፊደል ፕሮዳክሽን ይሄን መሰለ እስካሁን ያያችሁትን ፕሮዳክሽን በመቅረጽ የተባበረን ወንድማችን ነው። ፊደል እንግዲህ ወደ ኋላም ብዙ ክሊፖችን የድሮዎቹ በተለይ ዘፋኞች የድሮዎቹ ስል እድሜውን እያስረጀው አይደለም። የድሮዎቹ ስል ከኛ የዘጠናዎቹ ምናምን ላይ የራሱን አሻራ የጣለ ፕሮዳክሽን ነው። በዚህ አሁን ደግሞ በካናዳ በቶሮንቶ የተለያዩ ስራዎችን የሰራ ነው። የተለያዩ የቪዲዮና የፎቶግራፊ ፕሮግራም ማሰራት ለምትፈልጉ በሙሉ ቁጥሩ እናስቀምጣለን። ደውሎ ታገኙት። እኛም በካናዳ ላይ የተለያዩ ፕሮግራሞች ከሱ ጋር እንደምንሰራ እንግዲህ ተፈራርመናል ልበል። ስለዚህ የኛ ሰው በካናዳ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በካናዳና በተለያዩ ከተሞች ያላችሁ ቸርቤ ሚዲያን ማግኘት የምትፈልጉ የተለያዩ ፕሮግራሞች ያላችሁ እኛን እዚህ ቦታ ላይ መተን ፕሮግራማችሁን እንድንቀርጽ የተቸገሩ ሰዎች ካሉ ቢዝነሳችሁን እንዲተዋወቅ ወይም ደግሞ ታሪክ አለኝ ታሪኬ ቢነገር ለብዙዎች ትምህርት ይሆናል ብላችሁ የምትሉ ካላችሁ የቸርቤ ሚዲያ ስልክ ቁጥራችን ይሄ ነው። በዚህ ቁጥር ደውሉልን። ከዛ በተረፈ የዛሬ ፕሮግራማችን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በሰሜን አሜሪካ የጥበብ አዋርድ ሁለተኛ ዓመት ዝግጅት ደረሰ። እሁድ ሜይ 3 2026 ከቀኑ 2 ሰዓት እስከ ምሽቱ 11 ሰዓት 6401 ብራደን አቬኑ ስፕሪንግፊልድ ቨርጂኒያ በሚገኘው በሆሊዴ ኢን ኤክስፕረስ ሆቴል ይካሄዳል። ለሀገራቸው በሙያቸው አስተዋጽኦ ላደረጉ የተለያዩ የጥበብ ባለሙያዎች ዕውቅና የሚሰጥበት ልዩ ዝግጅት ነው። ለተጨማሪ መረጃ 240-817-4747 ላይ ደውሉ። ጥበብ አዋርድ የማይቀርበት ጥበብ በሰሜን አሜሪካ የሽልማት አዋርድ